ሙሐመድ ሁሉንም ነገር ፈጣሪ የነገረውን ቢሆን እንጂ አንድም አያደርግም ብለው ይናገራሉ። ይሄንን እንዲያደርግ አላህን የነገረው አይሰማም እንትኑ አይሰማም ከፍታ ከሆነ እኛ አይደለም አክቹአሊ አረብኛ ነገር ነው። እስኪ አዳምጡትና ሜቢ ወይ ሌላ ቆይ ያሳያችኋለሁ። ቀጥሉ። እና ዋና ፖይንታችን ሙሐመድ የማድረጉ ብቻ ሳይሆን የኔን ጋብቻ ሱና ማይከተል ሙስሊም አይደለም ማለቱ ላይ ነው። እና ሙስሊሞች እኮ በዚህ መስፈርት መሰረት በብዙዎቹ አልተከተሉም እኮ የነብዩን ሱና አፍርሰዋል። የነብዩን ሱና አፍርሰዋል፣ አልተከተሉትም። ስለዚህ ሙስሊም አይደሉም ማለት ነው እኮ ከእስልምና ውጭ ናቸው። ወገኖቼ፣ ዘመዶቼ የነብያችሁ ሱና እንዴት ነው? እሱ አፈርሳችኋል እኮ የኔን ሱና የኔ ግፉ አስባለሁ። በኢየሱስ አስቡት፣ የሰውየውን እዚሽ ጋር ራቁቱን ሲቆም እንደዚህ ማለት እኮ ነው። በቃ የ56 ዓመት የ6 ዓመትን ማለት እንደዚህ እኮ ነው። ይህንኛውን ደግሞ 56 አይሆነውም። የ56 ዓመት ለ6 ዓመት ኦልሞስት እንደዚህ ማለት ነው። ሙሐመድ እናንትና ስታመጣው በኢየሱስ አንተ እንደዚህ ማለት ነው። እነዚህ እንኳን ለመሳም እንኳን ያሳሳሉ እኮ በእናት የ6 ዓመት እና የ54 ዓመት ስትሰራው እንደዚህና እንደዚህ ማለት ነው። እቺ አሁን ከ6 ዓመት 10 ዓመት ይሆናታል እንደዚህ ስታሰራው። ኧረ ጭራሽ አይሆናቸውም። 5-6 ዓመት ራሱ ይሆናቸዋል። 6 ዓመት ማክሲመም እንኳን 10 የ56 ዓመት እንደ 6 ዓመት የቀድሙን መልሰው እስኪ የኡስታዙ የዛችኛው በእንትን ስለተሸፈነች እንጂ በሂጃብ ሲሸፈኑ እንትን ያደርገዋል። አሁን ስለማታስታውቅ አረብኛውን ክፈተው እስኪ ኢንተርኔት ነው። कि 7 साल की बच्ची ने नकाब लिया हुआ है, हिजाब लिया हुआ है, बुर्का लिया हुआ है, तो मुझे ये लगा कि यार इनके वालिदैन को मैं समझाऊं कि 7 साल की बच्ची को आपने क्यों ऐसे खामखा इसको इस तरह किया हुआ है, बस दुपट्टा ले और बाकी ले। मुझे लगा कि इसके खानदान के लोग ना बहुत ज्यादा सख्त होंगे, बड़े रिलीजियस होंगे, बहुत कंजर्वेटिव होंगे। तो खैर मैंने कोई बात नहीं की क्योंकि किसी की जाती जिंदगी को मुदाखलत में करने की जरूरत नहीं। बच्ची को मैंने एग्जामिन किया, जो उसकी प्रॉब्लम थे वो सारे उसको एड्रेस किए। तो मैंने हल्का सा इशारतन ये कहा कि जिसको वो करे ይህን አሁን እንዴት ብሎ ነው አሁን ልብሷን አውልቆ ሰውዬ ራቁቷን ፊቱ የምቆመው? ሊያጥባት እኮ ነው የሚመስላት ወለ ማለት ነው። ከቤተሰቦቿ ሰውነቷን ገለዋ የሚያጥቡ ገና ገዛ አልወጣችም እኮ። ሰውነቱስ እንዴት ለዚች ህፃን ልጅ ይሞቃል? ራሱ በጣም ነው እኮ የሚገርም በእውነት። ወንዶች ኢማጂን እስኪ ወንድ ሆናችሁ ጭንቅላታችሁን አስቡት እስኪ። ማለት ሰውነታችሁላ እንዴት ነው ለእንደዚች አይነት ህፃን ልጅ? ኧረ በስመ አብ አይሮን ምን አይነት ሰይጣናዊ ነገር እንደሆነ በቀላሉ መረዳት ትችላላችሁ። ከዚህ ማለት ሙስሊሞች ይሄን ነገር ሙሐመድ ያደረገውን ነገር እናንተ በአይነ ህሊናችሁ መሳል ትችላላችሁ። አንዲት የ6 ዓመት ህፃን ልጅ ሰውነቷን አወላልቃችሁ ከዛ በኋላ እሷን ወሲብ ለማድረግ ደረሰች አልደረሰች እያላችሁ ተጣጣባብቃችሁ 9 ዓመት ሲሞላት እሷን ወሲብ ስታደርጉ በአሸንጉሊት የምትጫወት አሸንጉሊቷን ስትጎትት የነበረች ህፃን አግብታችሁ ወሲብ ለማድረግ ሱሪያችሁን ቀበቷችሁን ስትፈቱ ያን ጊዜ አስቡ። እንደዛ የምታደርጉ ከሆነ ሰይጣን ነው እየነዳችሁ ያለው። ጭንቅላታችሁ ውስጥ የተቀመጠው ሰይጣን ነው እንጂ አምላክ አይደለም። ወይም ደግሞ ከፈጣሪ ከህያው አምላክ የተላከ ነብይ አይደለም። እየተጫወተባችሁ ያለው ሰይጣን በእናንተ ውስጥ ገብቶ እየተጫወተባችሁ ነው። ለዚህ ለ9 ዓመት ህፃን ልጅ ወገባችሁ የሚፈታ ሰዎች እነዚህ ህፃናትን ለወሲብ የሚነሳሳላችሁ ሰውነታችሁ ሰዎች ካላችሁ ሙስሊሞች
የሚጫወትባችሁ ሰይጣን ነው። ከዚህ ሰይጣናዊ ተግባር ደግሞ ውጡ። ያ ፕሪንስስ በ9 ዓመትሽ አልተዳርሽም ነበር? በ6 ዓመት ሰፈር እንዴት ነው? አምልጠሽ ነው? በዚህ ኢትዮጵያ ባይዘው ማዘር በ13 ዓመት ነው እኔን የወለደችው። 13 እኮ ይሻላል እኮ አትሊስት እኮ 13 እኮ ሄዷል። 9 ዓመት እኮ በጣም በ9 ዓመት ነው ያገባችው። እሷም በ9 ዓመቷ ነው ያገባችው። ስለዚህ አሁን በ9 ዓመትሽ ነው አንቺ የምትድሪው ማለት ነው። መቼም አይፈጠርም ስላለፈኝ በ9 ዓመታችሁ እንድድሩ ባይዜ አሁን ፓኪስታን እና ወደ አፍጋኒስታን ምናምን ይሄ ኖርማል ነው። ኢትዮጵያ እንደዚህ ነው እንጂ እንደዚህ ሀገራት ላይ ኖርማል ነው። አሻ ሰላም ነው አላህ አልሐምዱሊላህ። መልካም። የነብዩን ሱና ትከታያለሽ? እናንተ ራሳችሁ እንኳን አታውቁም። ስለ ሙስሊም እምነት ምን አገባችሁ? ሁሌም እዚህ ውስጥ ገብታችሁ የሚታወሩ ስለ እምነታችሁ ማናውቀው ማን ለሙስሊም ተቆራቋሪ ያደረጋችሁ እናንተ? ስለ እምነታችሁ ምን ማናውቀው? ምን አገባ? ስለ እስልምና ምን አገባ? ስለ አንተ እምነት አትማርም እንዴ? ምን አንተ ሰው አይነት ስለ እስልምና እኮ አያገባህም። ስለ ራስህ እንኳን አታውቅም። አይሻ ስንት ዓመትሽ ነው? አያገባህም። ስለ እድሜ ምን አገባ? ምናልባት መሐመድ አይሻን በፈታበት እድሜ ላይ ነሽ ወይንስ ማለት በሞተበት? አያገባህም እኮ ነው የምልህ። አያገባህም። ስለ እስልምና እኮ አያገባህም። ስለ ራስህ ብቻ ይወቅ። ስለ ራስህ እንኳን ብትጠየቅ እኮ አትመልስም። አንድ ትፍሪ። ስለ እስልምና ብቻ እኮ ነው የምታቦካውልህ። ምን አይነት ሰው ነህ አንተ? ግን አታድግም። ስጠየቅ ማልመልሰው ምንድነው? ስጠየቅ ማልመልሰው አያገባም። ስለ እስልምና አያገባህም። ስጠየቅ ማልመልሰው ምንድነው? ማን ተቆርቋሪ ያደረገ? ስለ እስልምና ስጠየቅ ማልመልሰው ምንድነው? ስለ እስልምና እኮ እኔ አያገባህም እልሃለሁ። አያገባህም። አንተ ያገባኛል። ለሚያገባኝ እሺ፣ እናሳይሽ። ለምንድን ነው የሚያገባ? ላሳይሽ። በጣም ሌላ አሸንዳ የለህም? ሌላ ወሬ የለህም? አሸንዳ ጋር እየደረሰ ነው። ወደፊት ይደርሳል። ያለፈው አሸንዳ በደንብ ተከብሯል። ሁሌ እኮ አንተ ስለ እስልምና ስለሚያገባኝ ነው። የሚያገባኝ ደግሞ እንዴት ነው እሱ? 9:9 አንዴ ክፈተው ክርስቲያን ቁርአን ምን አይነት ክፉ ሰው ነህ አንተ? አንድ ይኸውልሽ እንደዚህ ይላል። እነዚያ የመጽሐፉ ሰዎች ከተከተሏቸው እነዚያንም ካላና መንጨ እኔ እኮ አያገባህም እያልኩ እኮ ነው። አልሰማህም? አያገባህም። በ5 ዓመት አገባው፣ በ10 ዓመት አገባው። አያገባህም እኮ ይሄ ምን አይነት 5 ሰው 10 ሰው ቁጭ አድርገህ ስለ ነብዩ መሐመድ ሁሌ ታወራለህ። አዳምጪ። ሁሌም ማወራው ለምንድን ነው እሱ? ሃይማኖትሽ ሁሌም አዳምጪ። ቁርአንሽ ውስጥ ስሜን እየጠራ ሁሌም መስጊዱ ስለምሰድብኝና ስለምረግኝ አዳምጪ። ምንድነው ቁርአንሽ ነው የተከፈተው። ባላህ ቃል አትፈሪ። ይነበብ ቁርአን። እኛ ሰው አንሰድብም። አንተ ነህ መተምነታችን ውስጥ ገብተህ የምታወራ። ምን አገባ? ይነበብ ነው ያልኩት እኮ ነው። አያገባም። ስንት ተመልሶልሃል እኮ ይሄ። ሁሌ እኮ አንድ ነገር ብቻ ነው የምታወራ። አይሻ አላህ ምን አግብቶት ነው ክርስቲያኖችን ቁርአን ውስጥ የሚሳደበው? ለምንድን ነው የሚሳደበን? ለምንድን ነው የሚያወራው ስለኛ? ምን አገባው? ሙሐመድ ምን ስለ ፈጣሪ ስታወራ ማን ስለሆንክ ነው ስለ ፈጣሪ የምታወሩ? እናንተ ትምህርታችሁን ተማሩ። ከኡስታዞች ጋር ቁጭ ብላችሁ አውሩ። ከላስ ሙሐመድ እንዲህ አለ ሁሌ እኮ አንድ ነገር ነው የምትጠይቀው። ሁለተኛው እኮ አንተ አይሻ አንድ ነገር እኮ ነው የምትጠይቀው። ምንድነው? አይገባህም እንዴ ስነግሩ? ሁሌ እኮ ይመለስልሃል። አይሻ እንዴት እናደርጋለን? በቃ ያው ለ1500 ሰው ምን አይነት የተረፈው መልስ አስረጃቸው። እኔ አይገባም። አንተ
5 ሰው ቁጭ አድርገህ 10 ሰው ቁጭ አድርገህ ስለ አንድ ነገር ብቻ ነው የምታወራው። 1500 ሰው ማለት አያገባህም። ስለ እስልምና 1500 ሰውንማ ቢያንስ አሸምጥጭ 1500 ሰው እያለ 10 ሰው ቁጭ አድርገህ ሁሌም ስለ አይሻ ነው የምታወራው ትለኛለች እንዴ? ስትምሽ ስለሆነ አንቺም ስለምትወጁ መልሱንም ስለምታውቂው አሁን ቀጥይ፣ መልሱን አስረጅን። እሺ ምን አይነት ደባሪ ሰው ነህ? እኔ አሁን ቁጭ ብለህ ስለ አንድ ነገር እኮ ብቻ ነው የምታወራው። ነገም ትጠይቃለህ። እሺ መልሽልን። እንዴት እናድርግ? እሺ መልሽልን አይሻ። ያው የእውነት ነው የምልሽ አይሻ። የእውነት ነው መልሰው። አይገባህም። ስመልሱልህ እንዴት ልላድርግ? አይሻ እውነት ነው። አይገባህም እኮ ሁሌም እኮ ይመለስልሃል። አትሰማም። እንዴት እናደርግሃለን? የሰውነት እኮ ክብር አለው። የሰው እኮ እምነት እኮ ክብር አለው። እስኪ ትንሽ ለሰው እና ልጅ ክብር ይኖርክ። አያገባህም። ስለዚህ በ5 ዓመት አያገባች፣ በ3 ዓመት አያገባች። ለምንድን ነው የምነግርህ? ሁሌ እኮ ይነገርሃል። አይገባህም እኮ አይገባህም። ሁሌ የሚነገርሃል መልስ አይደለም አይሻ። ለምንድን ነው የምነግርህ? መልሱ አንቺንም አታውቂውም። ሲወርዴንሱ ንገሪያቸው። እኔ እኮ አትማር አታስተምር አላልኩህም። አትሳደብ፣ ሁሌ አትሳደብ። እዚህ ላይ ቁጭ ብለህ ስለዚህ ወቅ መጀመሪያ ክርስትና ምን እንደሆነ እንኳን አታውቅም እኮ። ኧረ ተይ 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 አይሻ አይሻ ተይ። ወይ ጉዴ! ምን አይነት ሰው ነህ አንተ? ለራስህ ክብር ይኖርክ፣ ለሰው እነሱ አይሆን። እንደ ነብዩ ሸራፋ ለራስህ መጀመሪያ ራስህን ክብር ቢኖር እኮ ሰው አይሰድብህም። ስተክላህ ለአዚም ምን አይነት አውሬ ነህ አንተ? አይሻ ምን የሰውነት እኮ ክብር አለው። እኛ እኮ የሰውነት አነካም። አንተ ነው የምጠራን እንጂ ምን አድርጊ ነው የምትይን? ከኛ እምነት ላይ ውረድ። አያገባህም። ስለ እስልምና አልወጣሁበትም። እኔ እናንተ ምን አለኝ? አልወጣሁበትም። ግን አትሳደብ። እዚህ ላይ ቁጭ ብለህ ከነፍሳችን ላይ በላይ እኮ የምንወደው ነብያችን እየሰደብህ እኮ ነው አንተ። ምን አይነት ሰው ነህ አንተ? ምን ብዬ ተሳደብኩ? ምን እያወራህ ነው አሁን? ምን እያወራህ ነው? ምን ብዬ ተሳደብኩ? እሺ ሙሐመድ የት ነህ አንተ? ክርስቲያኖች እንዳለው ወጥቶ እስልምናን ሲይዙ አንተ የት ነህ? ያኔ ለምን እነሱን አታስተምርም? ለምን እነሱን አትከለክልም ነበረ? ነብዩ እንዲሆነ እዚህ ላይ ቁጭ ብለህ አንድ ነገር እኮ ብቻ ነው የምታወራ። ስንት አይነት ኢዴት አለ እናታችሁ በኢየሱስ። ይሄንን ጭንቅላት ቢኖርኝ ማርያምን አልታገሰውን ቆርጬ ጥለዋለሁ። የምር በጣም ነው ስፖሪንግ በጣም። እኔ እንደዚህ አይነት ጭንቅላት ቢኖረኝ እቆርጠዋለሁ ወላ ይመስለኛል። በእኔ ትዕግስት አስበዋል። እንደዚህ አይነት ድድብና ቢኖረኝ ሙስሊሞች ጌጥ ነው ያለው አንገታቸው በላይ ያለው። ይቺ ልጅ በነገራችን ላይ በህልሟ ደጋግማ አይታ ነው የሚሆነው እንጂ በሰላም እንደዚህ የተናገረች አይመስለኝም። ናይትሜር ሆነባት ነው ወይ ያ አስተምሮታችሁ ነው ባይዘይ የተወራው አስተምሮታችሁ ነው። የተነሳው ሐዲስ ነው፣ የተነሳው ቁርአን ነው። እሱ እንደዚህ ረፍት የሚነሳችሁ እናንተ ስለማታነቡ ስለማታውቁት እዛ መስጊድ ስለሚዋሿችሁ እውነት አይነግሯችሁም። እስኪ ሙሐመድ አይሻን በ6 ዓመቷ አግብቶ በ9 ዓመቷ ወሲብ አደረገ የሚል መስጊድ ላይ አርብ ይንገሯችሁ። እዛው ከሰገዳችሁ በኋላ ትወጣላችሁ። በዛው እዛ መስጊድ ድርሽ አትሉም ድጋሚ። እናንተ ግን አታውቁትም፣ ይሸውዷችኋል፣ ያጭበረብሯችኋል። የዋሃብያ ታርገው ደግሞ ውሸት ነው። በተለይ ዋሃብያዎች ማለት ነው። ኦኬ አልመሲሳ አልመሲ ኢሳ ከፍ ብለሃል። ማይክን አንሳው። ወጣ። መልካም እንኳን አደረሳችሁ። ኔትወርክ በጣም እያስቸገረኝ አልቻልኩም ነበረ። እስኪ ይህንን ቪዲዮ ሰምተን እንመለስ። ቅድም እየተናገሩ የለም ባካሁንም ተቋርጧል። ኢትዮጵያ ውስጥ ብዙ ጊዜ ክርስትና ላይ ነው አታክ የሚያደርጉት። በአደባባይ
ይህን ትምህርት እያስተማሩ እስኪ ስሙት እንደሚል ማየት ያልጀመሩት ሊሲገሪሂና ማለት ገና የወር አበባ ማየት ያልጀመሩት ሊሲገሪሂና ማለት እድሜያቸው ገና በመፍቱ የምታይበት ካለፈ ወይንም የወር አበባ ማየት ካልጀመረች አሁን ሁለት ሴቶች ናቸው የወር አበባ ላያዩ የሚችሉ። አንደኛ ከወር አበባ እድሜዋ ያለፈ 50 ዓመትን በለው 45 ዓመትን በለው እንደ ሴትዮዋ ማንነት የወር አበባ ከማየት አልፋለች፣ ተፈታች። አንደኛይቱ ደግሞ የወር አበባ ገና ማየት አልጀመረች፣ ተፈታች። ኢዘን አሁን እነዚህ ሴቶችስ ዒዳቸው እንዴት ነው ከተባለ ይያ 3 አሽሁር እነዚህ ሴቶች ምን አለ እዚች ጋር በደንብ መስማት ያለባችሁ ፓርት ነው። አንደኛዋ የወር አበባ ማየት ጀምራ የሆነ ያቆመች ነች። አንደኛዋ ደግሞ ገና የወር አበባ ማየት ያልጀመረች ተፈታች። ሁቺስ ተገብታ ሴክስ ትደረጋለች ማለት ነው። ምን ያለች የወር አበባ ማየት ያልጀመረች ህፃን ልጅ ነው እየተናገረ ያለው። ልድገምላችሁ ስሙት በደንብ። አሁን ሁለት ሴቶች ናቸው የወር አበባ ላያዩ የሚችሉ። አንደኛዋ ከወር አበባ እድሜዋ ያለፈ 50 ዓመትን በለው 45 ዓመትን በለው እንደ ሴትዮዋ ማንነት የወር አበባ ከማየት አልፋለች፣ ተፈታች። አንደኛይቱ ደግሞ የወር አበባ ገና ማየት አልጀመረች፣ ተፈታች። ኢዘን አሁን እነዚህ ሴቶችስ ዒዳቸው እንዴት ነው ከተባለ ይያ 3 አሽሁር እነዚህ ሴቶች 3 ወር አበባ ሳይሆን 3 ወር ነው የሚቆጥሩት። ሊቀውሊሂ ተዓላ ወላቲ የኢስነ ሚነል መሒድ እነዚያ ከወር አበባ ተስፋ የቆረጡት ሚን ኒሳኢኩም ከሚስቶቻችሁ ኢንርተብቱም የተጠራጠራችሁ እንደሆነ ግራ የተጋባችሁ እንደሆነ ልንገራችሁ፣ ፈዒደቱሁና የእነሱ የሚቆጥሩበት አቆጣጠራቸው 3 አሽሁሪን 3 የወር አበባ ነው፣ 3 ወር ነው የሚቆጥሩት። ወላቲ ለም የሒድና ከዛሊክ እነዚያውም ደግሞ የወር አበባ ያላዩቷል። የኢስና ብሎ ማለት የወር አበባ ከማየት ተስፋ ቆርጠዋል። በማዕና እድሜያቸው አልፈዋል፣ ከወር አበባ በቃ ተቋርጧል። ወላቲ ለም የሒድና ማለት ደግሞ ገና የወር አበባ ማየት ያልጀመሩት ሊሲገሪሂና ማለት እድሜያቸው ገና በመሆኑ የወር አበባ የማታይ ልጅ ያላየች ሴት አይሻ ትላላችሁ። እኛ አይሻ ላይ ብቻ አይደለም፣ ይሄ ቁርአን ነው። ሱራ 65 ነው እየተነተነ ያለው እና ሙስሊሞች እኛ ከአይሻን ፈርዘን ነው። ይሄ ታሪክ አሁን ላይ አመቺ ሁኔታ ስላላገኝ ነው እንጂ እየተከሰተ ነው። በጣም ኢትዮጵያ ውስጥ እንትን እያለ ነው። ሌላ የዛሬ 8 ወር ላይቭ ላይ በአይሻ ጉዳይ ገብቶ ኮንፈርም አድርገው ነበር ሁሉም ኡስታዞች። ደርሳለች አድርጓታል፣ ግን ደርሳለች የሚል አንዱ ገብቶ የሰጠው በኩራት ሲናገር የ8 ዓመት ልጅ እንደዚህ ያለች ብሎ ሲናገር ሰማለ። ስሙት ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን ሩቅ ሳትሄድ የኔን ታሪክ ልንገርህና እንዴት ይደርሳሉ መቼ ይደርሳሉ ለምትለው ማለት ነው። እኔ ትልቋ ልጅ 18 ዓመት ናት እና የዛሬ 4 ዓመት 18 ዓመቷ ነው እና ልድራት ከሰው ጋር አነጋገርኳትና እምቢ ስትልን የ8 ዓመቷ ምን እንዳለች ታውቃለህ? እኔ እንዳረኝ አንተን ካናደደች እኔ እንዳረኝ ሱብሃንአላህ። በህይወቴ ያለች ልጆቹ አሉ ሁለቱም አሁን እዚህ እና አይደርሱም ማለት አይደለም። እሺ ሜዳ ላይ እውነት በጣም ነው የሚያሳዝን። የ8 ዓመት ልጅ እኔ እንዳረኝ አለች። በጣም ተደስቶ ሱብሃንአላህ በጣም ገርሙት። ሶ ታዲያ እኔ እንዳረኝ ስላለች ሊድራት ነው ይሄ ሰውዬ። አይሻም እኮ እንደዚህ ነው እያሉ ነው ያሉት። ከረሜላ ለስጥ ስትላት እኮ እንኩራቱ ማታቅነ እኔ ከረሜላ ለግዛልሽ አግቢ ምንም ማታቅነች እኔ እንዳረኝ አለችኝ ብሎ በአደባባይ በ21ኛው ክፍለ ዘመን ነው ይሄ እየነገርናቸው ያለ ነው። ሶ ይሄ ኬት መጣ ካልን ቪዲዮ ላይ እንደሰማችሁት ቁርአኑ ላይ ያለውን ሱራ 65 አላህ የወር አበባ ገና ማየት ያልጀመሩትን ገና የወር አበባ ያላዩትን መገናኘት ይቻላል፣ የተፈቀደ ነው። ይፈታሉ። ኢዳ ማለት ከመፈታታቸው በፊት የሚቆጠር ጊዜ ነው። የእርግዝና አርግዛለች አላረገዘች የሚለው መቁጠሪያ ጊዜ ነው፣ ይቆጠርላታል። እና ይህንን በአደባባይ ወጥቶ የሚያስተምሩ ሰዎች ናቸው። ይህንን ይዘን ያለ ነው እና በጣም ከባድ ነው። እናመሰግናለን። ጀነራል እንኳን ደህና መጣ። እንኳን ደህና ቆየ። ደህና ነህ? ሰላም ነው። ሰላም አለን። መልካም። ነብዩ ሱና እያወራን ነበር ከጋብቻ ጋር የተያያዘው
የነቢዩን ሱና በጋብቻ ትከተላለህ? ኦኬ እኔም ከእናንተ ላይ ሀሳብ አነሳለሁ፣ ግን አሁን ላወራችሁት ነገር እስኪ መልስ ልስጥ። ለምን ያው ከጠየቁ እኮ ጀመርኩ። የወር አበባ ምናምን ስትላለህ ህፃናትን እስልምና ህፃናትን ለጋብቻ ይፈቅዳል የሚል ሀሳብ አንስተህ ስተወራ ነበር። ቪዲዮ ከፍተህ ማቃል። እሺ ቪዲዮ ላይ ቅሬታ አለ? እሺ እናንተ ላይ ያለውን እኔ አንድ ጥቅስ ልስጥህ። እሺ ቅድሚያ ቪዲዮ ላይ ቅሬታ አለ፣ እኔ ላይ ያለውን ትሰጠኛለህ። ችግር የለውም። ቪዲዮውን በደንብ ስላልሰማሁት ሀሳቡ ግን ገብቶኛል። ለምን እንዳቀረባችሁ ምንድነው? ሳሰማው ካደለም ነው ተቃውሞ የምገባው። ያው ሲያወራ ቃል ሲያወራ ስለሰማሁት እስልምና እስልምና የወር አበባ ያላዩ ሴቶችን ለጋብቻ ይፈቅዳል እያለ ነበር። ተቃውሞ አለ ስለ የለኝም። እሺ ሀሳቤን እንቀጥል። አይ ተቃውሞ ካሌለ ኮፔር ጨረስን። ክርስትናው ላይ መቀጠል ትችላለህ። አንተ ጋር ያለው ጨረስክ። እሺ ልቀጥል። ያ ምክንያቱም ያልከን ምንድነው እሱ ፔሬድ ያላዩ ህፃናትን ማግባት እስልምና ይፈቅዳል የሚለውን እኛ አንስተናል። እስልምና ይፈቅዳል በቪዲዮ ማሳይተናል። ያመጣናቸው እንትኖች አሉ። ትቃወመናል? አንቃወምም። ዊችንስ አዎ ይፈቅዳል ነው አይደለ? እሺ ቀጥል። እዚህ ላይ ከተስማማን እስልምናው ህፃናትን ማግባት መገናኘት ፔሬድ ያላየችን ይፈቅደዋል። ችግር የለውም። ተቃውሞ የለኝም። አዎ ይፈቅደዋል ብለህ ካልክ ቀጥል። ወደ ክርስትናው መግባት ትችላለህ። ይፈቅዳል አላልኩም። ፖለቲካ አትስራ። አይ ተቃውሞ የለኝም አልከኝም። ተቃውሞ የለኝም አልከኝም እኮ ሲያብራራ የነበረው ሀዲሱ ስለምን እንደሆነ አልሰማሁም። ቃል ግን ሲያወራ ሰማሁት። ሱረት ጠለቅ የፍቺ ምዕራፍ 24 ላይ ያለው እነኛ በዒዳቸው ያቋረጡ በዒዳቸው ብትጠራጠሩ የዒዳ ባለቤቶች 3 ወር ነው። እነኛም አደፍን ገና ያላዩት ዒዳቸው እንደዚሁ ነው። የእርግዝና ባለቤቶች ልጆቻቸውን መውለድ የሚለውን ክፍል ነው ኡስታዙ ያብራራው። ስለምንድን ነው ታዲያ ያብራራው? ስለ ፍቺ እና ታዲያ ስለ ፍቺ የወር አበባ ያላዩ ሴቶችን መፍታት ትችላላችሁ ማለት ህፃናትን አግቡ ማለት ነው እንዴ? ሳታገባ ትፈታለህ እንዴ? አሁን ስለማግባት ሳይሆን እሱ እየተናገረ ያለው። እሺ አንዴ ክፈተው፣ ክርስቲያን ክፈሉት። ሱረት ጠለቅ 24 ላይ የፍቺ ምዕራፍ እነኛም ከሴቶቻችሁ ከአደፍ ያቋረጡ በዒዳቸው ህግ ባይዘ ቶፒካችን አልነበረም። ቃል ቪዲዮ ስላስደመጠ ነው የእኛው ችግር የለውም። እሺ እነዚያም ከሴቶቻችሁ ከአደፍ ያቋረጡት በዒዳቸው ህግ ብትጠራጠሩ ዒዳቸው 3 ወር ነው። ስንት ነው? ከአደፍ ያቋረጡ ዒዳቸው ስንት ነው? ጀነራል 3 ወር። ኦኬ 3 ወር ይጠበቃል ማለት ነው አይደለ? ኦኬ እነዚያም ገና አደፍን ያላዩት ዒዳቸው እንደዚሁ ነው። ስንት ነው? እነኚህ 3 ወር። እነማን ናቸው እነኚህ? አደፍን ያላዩት። አደፍን ያላዩ ማለት ምን ማለት ነው? ያገቡ ሴቶች ሆነው አደፍን ያላዩ የወር አበባ ያላዩ ማለት ነው። እሺ የመጀመሪያዎቹ እነማን ናቸው? እነዚያም ከሴቶቻችሁ ከአደፍ ያቋረጡ በዒዳቸው ህግ ብትጠራጠሩ በዒዳቸው 3 ወር ነው። እነማን ናቸው እነኚህ? ያገቡ የወር አበባ ያላዩ ያገቡ የወር አበባ ያላዩ ያገቡ የወር አበባ ያላዩ። እሺ ሁለተኞቹ ውስጥ እነማን ናቸው? ያገቡ የወር አበባ ያላዩ ሁለቱም። ታዲያ ምንድን ነው እሱ የሚደጋግምብን? አደፍ ያቋረጡ ገና አደፍ ያላዩ ቃላት እኮ ይለያያል። ፋይሰል እሱ ነው አሁን ስለ ፍቺ ከሆነ የሚያወራው። ሁለቱም አንድ ናቸው። ሁለቱም አግብተዋል፣ ሁለቱም አደፍ አቋርጠዋል እያልከኝ ነው። አዳም የመጀመሪያዎቹ ያገቡ የወር አበባን ያዩ፣ ከዛ ሁለተኛ ላይ ደግሞ ያገቡ የወር አበባን ያላዩ።
ስለዚህ ይሄ የወር አበባ ለማየት በተለያየ ምክንያት ሊመጣ ይችላል። ዞሮ ዞሮ ግን ህፃናትን ሳይሆን እየተናገረ ያለው የወር አበባ ስላላዩና ስላዩ ሴቶች የፍቺ ህጉ እያወራ ያለው። ስለማን ነው እያወራ ያለው? የፍቺ ህጉ ነው። ያገቡ ሴቶች ናቸው። ያገቡ ሴቶች ናቸው። እነኚህ ዞር ሊያገቡ ናቸው አለ ታሪኩ። ትዳር ውስጥ ያሉ ናቸው። ስለዚህ መፍትሄ ነው የመጣው። ስለዚህ ስለ ፍቺ ነው የወር አበባ ያላዩና ያላዩ ሲል አግብተው የወር አበባ ያላዩና ያላዩ። ስለዚህ ያቋረጡ አደፍ ያቋረጡ ማለት ምን ማለት ነው? አደፍ ያቋረጡ ማለት የወር አበባቸውን ያላዩ ማለት ነው። ምንድን ነው አሁን ጥያቄ? አደፍ ያቋረጡ ማለት የወር አበባቸውን ያላዩ ማለት ነው? እንደዛ አይደለም። የወር አበባ ሊቋረጥ የሚችለው ሴት ልጅ ሜኖፖዝ የምትሆነው ዲቱ ኤጅ ነው። ሞስት ፕሮባብሊ በኤጅ ነው። እድሜዋ ሲገፋ ከ40 ምናምን በኋላ ታረጣለች ሴት ልጅ ሜኖፖዝ ትሆናለች ማለት ነው። ፔሬድ ወይም እንትኗ አደፍ ያቋረጠች የሚለው እሱን ነው። እድሜያቸው የገፋ ቁርአን በአማርኛ ያለውን በዛ በተፍሲሩ ጭምር ክፈተው ክርስቲያን እድሜያቸው የገፋ ችግር የለውም። ያረጡ ማለት እድሜያቸው ስንት ሆኑ ማለት ነው? የገፉ ማለት ነው። ፔሬድ ማየት ያቆሙ ማያዩ አንድ በል እነኛ አደፍ ማየት ያልጀመሩ ማለት ደግሞ ሴቶች ፔሬድ ማየት ማይጀምሩት አንደር ኤጅ የሆኑ ማለት ነው። ፒበርቲ ያልደረሱ እድሜያቸው ለጉርምስና አልደረሰ ማለት ነው። አይደለም ማለት ፔሬድ አላየ ማለት ምን ማለት ነው? ሴት ልጅ ገና ፔሬድ ያላየች ማለት ምን ማለት ነው? በአዳም ስለ ፍቺ ነው አይደል የሚያወራው እኮ። ፔሬድ ገና ያላየች ማለት ምን ማለት ነው? ገና ያላየች ማለት ገና የወር አበባ ያልመጣ ማለት ነው። ከፍቺው በፊት ማን ያለ እንደዛ? ቁርአኑ እንደዛ ነው የሚለው። እንደዛ እንዳትል ቁጥር 3 ላይ ሎክ ከፍቺው በፊት ገና ፔሬድ አልመጣች እንዳትለኝ ደግሞ ክፈተው ያንኛውን ቁርአን ቀን አንዴ እዛው ይመልስልሃል። 3 ላይ ይመልስልሃል። እሷኛዋን ሴት ምን ይላታል? እዛው አራት ነው እንጂ አራት ነው አለው። ሎክ 3 ሴቶች ናቸው የተጠቀሱት። ፈይሰል ልብ በል 3 ሴቶች ነው የተጠቀሱት። አደፍ ያቋረጠች፣ አደፍ ማየት ያልጀመረች፣ የእርግዝና ባለቤት። 3ቱንም ከቷቸዋል። 3ቱ ባይጠቀሱ ኖሮ እንዳልከው ሜቢ እንደው ለመደበቂያ ይሆን ነበረ። አዋጣም ሎክ እነዚያም ከሴቶቻችሁ ከአደፍ ያቋረጡ ሜኖፖዝ ሲሆኑ ማለት ነው፣ ያረጡ ማለት ነው። ብትጠራጠሩ ኢዳቸው 3 ወር ነው። ከተጠራጠርክ ፔሬድ ማየት አቁማለች፣ አትወልድም ማለት ነው። ነገር ግን ብትጠራጠር ኢዳቸው ስንት ይሆናል? 3 ወር ይሆናል። ኦኬ እነዚያ ገና ኢንስታንት ነው። ገና አይተው ያቋረጡ አይደለም። ገና ማለት ምን ማለት ነው? ጀነራል ያልጀመረ ነው አይደለም? ያላዩ ገና አደፍ ያላዩ ማየት አልጀመሩ ማለት ነው። ገና አደፍ ያላዩት ምንድነው? በኢዳቸው እንደዚሁ ነው። ስንት ወር? 3 ወር። አደፍ ያልጀመሩ ማለት ነው። ገና አደፍ ያላዩ ያልጀመሩትም እነሱም እነኝም ፔሬድ አያዩ። የመጀመሪያዎቹም ፔሬድ አያዩ። እዚህ ጋር የተጠቀሰው ክፍሉ እንዳለ ፔሬድ ስለማያዩ ነው። ፔሬድ ስለምታይ ሴት ሌላ ቦታ ተጠቅሷል። የወረደው ይሄ ክፍል ሌላ ቦታ ተጠቅሶ ሱራ 228 ይመስለኛል። ሜይ ቢ ቼክ እናደርገዋለን። እዛ ተጠቅሶ ፔሬድ ስለምታዩ ተጠቅሶ ፔሬድ ስለማያዩ ሴቶች ተጠይቆ ነው። 3 ሴቶች ናቸው ፔሬድ ማያዩት። አንደኛ ገና ፔሬድ ማየት አልጀመረች፣ ሁለተኛ እድሜዋ የገፋ፣ ሶስተኛ እርግዝና ባለቤት። እነኚህ 3ቱ ፔሬድ ማየት አይችሉም። እነኚህን እንዴት እንፍታ ነው ጥያቄው። ስለዚህ ምንድነው እሱ የመጣው መፍትሄ? ሎግ የእርግዝና ባለቤቶች እርግዝና ጊዜያቸው እርግዝናቸውን መውለድ ነው። እነኚህም ፔሬድ አያዩ 3ቱም ማለት ነው። አሁን ግልጽ ነው። ኦኬ በቁርአኑ የሚናገረው አርገው አንዴ ክፈተው። እሺ እዚህ ላይ ገና የሚለው እነዚያም ገና አደፍን ያላዩት ይዳቸው እንደዚህ ሆነው ሲል 3ቱም ሴቶች የወር አበባን ማየት የሚችሉ
የወር አበባ ወቅታቸው ስላልደረሰና የወር አበባ ወቅታቸው ስለደረሰ ሴት ነው የሚያወራው። ስለ እድሜ አይደለም። ገና ሲል አንጻራዊ ነው። አንደኛ ቁላውራ እንጂ ብራዘር ቁርአኑ እያወራ ያሉ አግብተው ስለነበሩ ሴቶች የፍቺ ህግ ነው። ስለዚህ የፍቺ ህጉ በወር አበባ ሁኔታ ላይ የፍቺው ስነ ስርዓት ይፈጸማል። የወር አበባ ያላዩ እንደገና ደግሞ ገና ሲል የወር አበባ ለማየታቸው እንጂ ገና እያለ ያለው እድሜያቸውን እየገለጸ አይደለም። ስለዚህ ይሄ እንዴትም ሆኖ ፖለቲካ የሚሰራበት አንቀጽ አይደለም፣ የአረዳድ ችግር ካልሆነ በስተቀር ችግር የለውም። ሎክ ፖለቲካ የሚሰራበት ሳይሆን አሁን ከኔ ጋር ብቻ ሳይሆን የምትጋጨው አሁን የተከፈተልህ ኡስታዝ ጋር ትጋጫለህ። ከእሱ ጋር ብቻ ሳይሆን በብዙ ኡስታዞች ጋር ትጋጫለህ። አሁን ቁርአንና አማርኛውን የሼክ ዘይን መሐመድንም ክፈተው የወረደበትን እንደዚህ ይለዋል። ቀጥላም ክርስቲያን ጽሁፉ ደረቅ ያለ ስለሆነ ተፍሲራቶቹ በሙሉ ማለት ይቻላል እፎይ እናንተ ያልከውን ነው የሚናገሩት እና ከዛ ውስጥ አንዱ ሼክ መሐመድ ዘይኔ ይህንን ቁርአን ሳውዲ አረቢያ ያሳተሙ ሼክ ናቸው። እሳቸው የተናገሩትና ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት በአልበቀራ 222ኛው ቁጥር ላይ ያለው አንቀጽ ሲወርድ ካሊድ ቢን ዑመር ቢን ቀይስ የተባለ ሱሐቢ ለነብዩ የወር አበባ የማታይ አሮጊት የወር አበባ ያላየች ሕፃንና እርጉዝ ሴት እንዴት ሊሆኑ ነው ኢዳዋን የምትቆጥረው ብለው ይጠይቁታል። በዚህ ህግ አልተጠቃለሉም እየተባለ በመዲና ሴቶች ዘንድ እየተወራ ነው ብሎ ሲጠይቃቸው ነው ይህ አንቀጽ የወረደው። እነማን ናቸው? የወር አበባ ማየት ያቆመች አሮጊትና የወር አበባ ያላየች ሕፃን። የወር አበባ ያላየች ሕፃን እና እርጉዝ ሴት የሚናገረው ስለ ሶስቱ ብቻ ነው። ዋሂዲ ማን ነው? ምንድን ዋሂዲ ማን ነው? ምንድን ነው አሁን ያነበብኩት? ዋሂድና ሱዩጢ ዘግበውታል እኮ የታለ ሐዲስ ነው ወይ? ኦኬ እና ተቀበለው ምን የቁርአን ተፍሲር የታለ? የምን ተፍሲር? ዋሂዲ የሚባል የቁርአን ሙፈሲር አለ እንዴ? ቀላል ነው። ስለዚህ መሐመድ ዘይን ቀጣፊ ናቸው አይደለ? በአፍሪካ ቲቪ ላይ በአፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው። እነኝን ተከፍተውላል። ቀጣፊ ናቸው እነኝህ። ወሂድና ሱቲ እንዳሉ ደግሞ እናሳያለን። ችግር የለውም። ክርስቲያን አዘጋጅልኝ፣ አስባቡን ክፈተው፣ እንትኖቹን ክፈታቸው። እነኝህ ቀጣፊ ናቸው። እኚህን ሽማግሌ ምንም እኮ እድል አልሰጣችሁም ለማወቅ። አይ ችግር የለውም። ለምን መሰለህ? ተቂያ እየሰራ ስለሆነ አንተ ያልከውን አርጊው ልቀበል፣ ችግር የለውም። አንተ እንዳልከው እነኚህ ሰዎች ግን ውሸታም ናቸው በለኝ። እስኪ አንዱ ላይ ቁምና መጀመሪያ በአንዱ ሀሳብ ላይ እናውራ። ዝም ብለህ ነካ ነካ እያደረግህ ከምፈረጥጥ እኔማ ለምን ፈረጥጣለሁ? አንተ እኮ ለምን ብለሽ መንጠጥቀም መሰለህ? ይሄ የወረደው ክፍል አዳምጥ። ፔሬድ ስለሚያዩ ነው አልከን ማለት እኔ ልጫኔ ያልፈለግኩት ለምን እንደሆነ ታውቃለህ? ስላሳዘንከኝ ነው። ያረገዘ ጀነራል አትጫነኝም። ይኸውልህ እኔ እንዳወራ እድል ስጠኝና እንዳወራ እድል ስጠኝና ከዛ በኋላ ፔሬድ ያቋረጠች እየተባለ እርጉዝ ሴት እየተባለ ገና ፔሬድ ማየት ያልጀመረች እየተባለ ሶስቱም ፔሬድ ያሉ የሚያዩ ናቸው ብሎ ለተነሳ ሰው ሙግትም እኮ የለንም። ኦልሞስት ማስተማር ነው ቅድሚያ ያለብን፣ መከራከር ሳይሆን ማስተማር ነው ያለብን። አንተ ፔሬድ እርጉዝ ሴት ፔሬድ ማየት አትችልም። አሁን እኮ ምን መሰለህ ተብሎ የሚባለውም ደግሞ ሴት ፔሬድ አቋረጠች የሚባለውም እድሜዋ ሲገፋ፣ እድሜዋ ከገፋ ደግሞ በ60 በ70 ዓመቷ ላይ ፔሬድ አታይም እያልን ማስተማር ነው ያለብን እንጂ አንተን አስቸጋሪ ያደርገዋል። ምንም ስላልገባህ ማለት ነው። አዳምጥ፣ ተወሱን እኔን አስቀምጠህ እናንተ እያወራችሁ ነው። ውይይት ወይ ክርክር ከሆነ እድል ስጥ፣ ቀጥል። እሺ ስለዚህ እየተናገረ ያለው ቁርአኑ አግብተው የነበሩ
ከዛ ካገቡ በኋላ ግን ለፍቺ የወር አበባ ቅድመ ሁኔታቸውን ነው እያስቀመጠ ያለው እንጂ ገና ሲል የወር አበባውን ያላዩበትን ወቅት እየገለጸ እንጂ ገና ሲል ግን ምን እንዳንተ ሐሳብ እነዚህ ለአቅመ አዳም ያልደረሱ ህፃናት ናቸው እያለ አይደለም። ግልጽ ነው። ኦኬ። ስለዚህ ታይቷል። ፎርሴ ኮፋር ምን ለመስማማለ እኔ ደደቦኝ አልገባኝም። ይሄ ሰውዬ ደደቦ ነው ኡስታዙ? ስለ እድሜ አይደለም እያወራ ያለው እኮ። ችግር የለውም ኡስታዙን ብቻ በልልን። ይሄ ኡስታዝ ደደብና መሀይም ሆኖ ነው አሁን እኛ እንዳልነው ያለው። ክፈተው ክርስቲያን ቃል። እሺ መልካም። ኡስታዙን ላስተዋውቃችሁ። ቲቪ አፍሪካ የሚባል አለ። እዛ ላይ ፈትዋ የሚሰጥ ነው ከነ ሀጅ መሐመድ ዜኔ ጋር በመጅሊስ የሚታወቅ ሁቺስ ለህዝበ ሙስሊሙ በጠቅላላ ትምህርቶችን በስነስርዓት ትክክለኛ የሱኒ ሰላፊዎችን ትምህርት የሚደርስበት የቲቪ ቻናል ነው። ሳውዲ አረቢያ ሆኖ ራን የሚደረግ ነው። ሰው ምን ብሎ እንደሚያስተምር ገና የወር አበባ ማየት ያልጀመሩት ሊሲገሪሂና ማለት እድሜያቸው ገና በመሆኑ ሴትዮይቱ እድሜዋ ገፍቶ የወር አበባ ከምታይበት ካለፈ ወይንም የወር አበባ ማየት ካልጀመረች አሁን ሁለት ሴቶች ናቸው የወር አበባ ላያዩ የሚችሉ። አንደኛ ከወር አበባ እድሜዋ ያለፈ 50 ዓመትን በለው 45 ዓመትን በለው እንደ ሴትዮዋ ማንነት የወር አበባ ከማየት አልፋለች፣ ተፈታች። አንዱ የወር አበባ ገና ማየት አልጀመረች፣ ተፈታች። ኢዘን አሁን እነዚህ ሴቶችስ ዒዳቸው እንዴት ነው ከተባለ هي 3 أشهر። እነዚህ ሴቶች 3 የወር አበባ ሳይሆን 3 ወር ነው የሚቆጥሩት። لقوله تعالى واللاتي يئسن من المحيض እነዚያ ከወር አበባ ተስፋ የቆረጡት من نسائكم ሚስቶቻችሁ ኢን ኢርተብቱም የተጠራጠራችሁ እንደሆነ ግራ የተጋባችሁ እንደሆነ ልንገራችሁ ፈዒደቱሁና የነሱ የሚቆጥሩበት አቆጣጠራቸው 3 أشهر 3 የወር አበባ ነው፣ 3 ወር ነው የሚቆጥሩት። ወላቲ ለም ይሒድና ከዛሊክ እንደዚያውም ደግሞ የወር አበባ ያላዩቷል። የኢስና ብሎ ማለት የወር አበባ ከማየት ተስፋ ቆርጠዋል፣ ማዕና እድሜያቸው አልፈዋል፣ ከወር አበባ በቃ ተቋርጧል። ወላቲ ለም ይሒድና ማለት ደግሞ ገና የወር አበባ ማየት ያልጀመሩት ሊሲገሪሂና ማለት እድሜያቸው ገና በመሆኑ የወር አበባ ማየት ያልጀመሩ አለ። እሺ ሰምተዋል ጀነራል? ሰምቼዋለሁ። ስለዚህ ኡስታዙ ትክክል ነው ስህተት ነው? ትክክል ነው። ስለዚህ ቴንኪው። እኔ ያልኩትና ያለው አይደለም። ቪዲዮን ቆርጣችሁ ስላመጣችሁ ነው። እሺ አሁን ደግሞ ክርስቲያን ክፈትለት ቪዲዮ መጽሐፉን። ቪዲዮ ተቆርጦ ስለሆነ ሙሉን ሰማሁ እኮ። እኔስ ክፍሉን ያብራራበት ትክክል ነው። 2 ሴቶች ነው ማያዩት አለ። አንደኛዋ እድሜዋ ያልደረሰ አለ ህፃናት፣ አንደኛዋ እድሜዋ 45 50 በላይ ምናምን የሆናት ናች ፔሬድ ማታየው አለ። እኔ ያልኩት ቅድም ማለት ነው። አሁን በሀዲስም እንሄድብሃለን። ቅድሚያ ግን ከሀዲሱ ይልቅ አማርኛውን ቁርአን ግባ። ሀዲሱ ላይ ብዙ ሀዲስ እንሄድብሃለን። ቁርአኑን አማርኛውን ትመጣና ስለዚህ አሁን ሼክ መሐመድ ዘይኒስ ተሳስተዋል። ማነው ሼክ መሐመድ ዘይኒ? ኦኬ ማናቸው የሚለውን ደግሞ ቃል አሳየው። አፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው። ተፍሲራቸው ስለ ተፍሲራቸው ነው አትሽጡብኝ ብለው ሲያወሩ ስሟቸው ተብሏል። ተፍሲሩ ሊሸጥ አይደለም የመጣው። ለሐቂቃ የተሰጣችሁ ሰዎች ካልፈለጋችሁት እንኳን አንዳንዱ እንደው ማይፈልገው ሰው ቢኖር ብዬ ይኖራል ብዬ አልለፋም። አላህም አያረግም። እንኳን ወዳጆቼ እንደው ማይፈልጉኝ እንኳን ሲንይለት ብለው እንዲያነቡ ብዬ ነው የጻፍኩት። መሸጥ ግን ወንጀል ነው። እኔ አይደለሁም በወንጀል የምጠይቀው፣ እኔ ወቅፍ አድርጌያለሁ። እና ተፍሲራቸው በውድ ዋጋ እየተሸጠ ያለ አትሽጡብኝ በነፃ ነው። ሳውዲ አረቢያ ገቨርንመንት እኛን ገዝተነው ነበር። ካስታወስክ ጽሁፍ አለ እፎይ ራሱ በነፃ የሚልና መጽሐፉ አለን። እኛ ገዝተነዋል። አክቹዋሊ በድብቅ ነው የገዛ ነው። ኤኒዌይስ እኚህ ሰውዬውን ምንም ማያውቁ ውሸታም ናቸው ወይንስ ትክክል ነው የጻፉት? ምንድን ነው
ህፃን ልጅ ነች ብሏል። ክርስቲያን አዲሱን አትክፈተው። ቆይ አዲስ ላይ እንሄዳለን። ቆይ ለዚህኛው አዲስ አስፈልገው። ማናት ህፃን ልጅ ነች? ገና ፔሬድ ያላየች ማለት ህፃን ልጅ ነች ይችላል አይደለም? እሺ አንብበው። የወር አበባ ያላየች ህፃን ያው ዋሂዲ እኮ ነው የሚለው። ይሄ የእሳቸው ነው የጠቀሱት ነው። እሳቸው የጠቀሱት ነው። እነ ዋሂዲ ብለውታል። እነ ዋሂዲም እንዳሉት አልዋሂዲ እንዳለው አስባበል ነዙል ማለት ነው። ወይ አልዋሂዲ አስባቡን ነው የሚጽፈው። ቅድሚያ እኚህን ኮንፊርም አድርግልኝ። አልዋሂዲ ላይ ምን እንላለን? እኚህ ሰውዬ ሀሰተኛ ናቸው እውነተኛ ናቸው? አላውቅም እኔ ስለሳቸው። እና ታዲያ ምን ልታወራ መጣ? ምንም መሳታ ምንም ማወራው። ቆይ እሺ አሁን ላውራ ልቀጥል። ጨርሳል? ምንም እኮ የምታውቀው ነገር የለም። ማስቸገር ከለ ቢያንስ ዋሂዲ ላሳየው ቢያንስ ወይስ እነዚህን ሼክ አዳቸው? አይ ተው አታሳየው ወይ ምክንያቱም በአዲስ መፈሰር እንችላለን። እኛ ችግር የለብንም እኮ በብዙ መፈሰር ስለምንችል የራሱን ሰዎች ቅድሚያ ከአፉ ወጥቶ ሀሰተኛ እንዲላቸውና ኡስታዞቻቸው ጋር እንዲደርስ እንፈልጋለን። አድማጭ ስላላቸው ማለት ነው። አልዋሂዲን ወይም አሱቴን የሆነ ነገር ቢሉ ድስማሽ ላይጮሁ ይችላሉ። ምንም እንኳን ታዋቂና ታላላቅ ሙፈስሮች ቢሆኑም የራሳቸውን ኡስታዞች ግን ቅድሚያ እንዲጥሉ፣ ምክንያቱም መስጊድ ላይ ተው እንዲሏቸው እንፈልጋለን። የራሳቸውን ኡስታዞች ነው ማስጣድ አለብን። እሺ ጨርሰሃል? ቀጥል። ጨርሰሃል? እሺ ልቀጥል የኔን ሀሳብ? ቀጥል። እሺ ክፈትልኝ መጽሐፍ ቅዱስ። መልስ ትሰጠናለህ ብለን ስንጠብቅ መጽሐፍ ቅዱስ ክፈትልኝ። መልስማ እኮ እየጓጉት ነበር። እኔ ደግሞ ምን ሊያሳየን ነው እያልኩ ወጣው። ተጨርስ። ኢዳ የሚቆጠረው ለምንድን ነው? እሱን ይመልስልን እፎይ። ምንም እኮ ፔሬድ ስለሚያዩ ነው እኮ አለን እኮ። ጭራሽ ኢዳ የሚቆጠረው ብላ ጭራሽ ፔሬድ ስለሚያዩ ነው ስላለ አስቸጋሪ ነው የሚሆንብን። ኢዳ ምንድን ነው ብለህ ከጠየቀው ለፍቼ እንደሆነ ገብቶታል። ግን ኢዳ ራሱ 3 ወር እንዴት ነው የሚቆጠረው ብትለው አስቀድሞ የሰራው ፐርሚስ ችግር ነው። ፔሬድ ያሉ እነኚህ ሰዎች ብሎኛል። እሺ እኮ ልቀጥል። ምንድን ነው የምቀጥለው? እስኪ ጥቅስ ነዋ ከመጽሐፍ ቅዱስ ላንብብልህ። ይህንን ያጣጣልሃል በጣም ኦኬ። ምን ህፃናትን አግቡ የሚል እንደዚህ 3 ወር እንትን በሉና ህፃናትን ወሲብ አድርጓቸው እና ፍቷቸው የሚል ነው። ኦኬ እሺ፣ ምን ላይ ነው የሚገኘው? ዘኍልቍ ምዕራፍ 31 ቁጥር 17 እና ህፃናትን አግቡ ይላል። ላንብብልህ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ፣ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ። ዲስቨርጅን የሆኑ ማለት 18 ላይ ወንድን የማያውቁትን ሴቶች ልጆችን ሁሉ ግን ለራሳቸው አድኗቸው አለ። ስለዚህ ወንድን በመኝታ የማያውቁ ሴቶች ልጆችን ግን ለራሳቸው አድኗቸው ሲል የእድሜ ገደብ የለውም። በጾታ ሴት ሆኖ ከወንድ ጋር ያልተገናኘ ማንኛውም ሴት ለራሳችሁ አድኗቸው ይላል። ለወታደሮቹ ምርኮ ስለሆነው ሴቶችን ወሲብ አድርጓቸው ይላሉ። አዎ ኦኬ፣ አዎ ወሲብ አድርጓቸው ይላል። እስክፈታው ለማየት ጓጉቻለሁ። ወሲብ አድርጋቸው የሚለውን አሳየን እስኪ። ክፈተው ጥቅሱ ፊት ለፊት ክፈተው አንተ እራሱ። ስልኬ 1 ነው። ኦኬ ብከፍተው ደስ ይለኝ ነበረ። ወሲብ አድርጓቸው ይላል።
ችግር የለም ክፈተው። ኤኒዌይስ እኛ የጠየቅነ ህፃናትን አግብቶ ስለመፍታት ነበር። አንተ ምን አመጣልን? ቆይ ሚዩት አድርገውን ስለ ጦርነትና በጦርነት ውስጥ ማንም ማዳን እንዳለባቸው እንዴት ማድረግ ስላለባቸው ምንም አይገናኝ ማለት ነው። አንድ ሚዩት ምን እንደሚለው ለአዳምጥ። ሚዩት አድርጋ እንዴ ለምን ላውራ እንጂ የኔ ተራራ። እሺ ወሲብ አድርጓቸው የሚለው የቱ ጋር ነው? ላሳይህ ነው። አሁን እንግዲህ ከልጆቹ ወንድን ሁሉ ግደሉ ካለ በኋላ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ ሲል ከወንድ ጋር ተኝተው የሚያውቁ ድንግል ያልሆኑ ሴቶችን በሙሉ ይወክላል። ከዛ ወንድን የማያውቁትን ሴቶች ልጆችን ሁሉ ግን ለራሳቸው አድኗቸው ሲል ከወንድ ጋር ተኝተው የሚያውቁ ሴት ሆነው ልጆች የተባሉት እነሱ ድንግልናቸው የተፈለገው ለወሲብ ካልሆነ ለምንድን ነው? መልካም እሺ ሚዩት አድርግ። ኤኒዌይስ ለምንድን ነው ስለ ድንግልናቸው የተወራው? ድንግልናቸው ተፈልገው ካልሆነ የሚል እሳቤ ነው እንትን ያለው። ታሪኩ ምንድነው? እሱ ከባላቅና ከበለዓም ጋር ይያያዛል። እስራኤሎችን እነኚህ ሰዎች እነማን ናቸው? ድንግልናቸውን ያጡት ምንድነው? እሱ ወሲብ አድርገው ሳይሆን ዝም ብሎ እስራኤሎችን በዝሙት ለመጣል የመጡ ሰዎች ናቸው። እስራኤሎችን በዝሙት ሊጠሉ መጡ። በዝሙት ውስጥ እንትን አሉ፣ ረከሱ ማለት ነው። ራሳቸውን በዚህ ውስጥ አርክሰው የመጡ ነበሩ። ምክንያቱም በለዓምን ካያችሁ መርቅ ብሎ ይልከዋል እግዚአብሔር። እሱ ግን ከበላቅ ጋር ይነጋገርና እንትን ሲል እርግማኑ ወደ ምርቃት ይቀይረው ነበረ። መጨረሻ ያደረጉት የመጨረሻቸው አማራጭ ምን ነበረ? በዝሙት መጣል ነበረ። እነኚህ የረከሱ ይህንን ተግባር ያደረጉ በእስራኤል ዙሪያ ከበው ያሉ ድርጊታቸው ጤናማ ያልነበረ አይ ቲንክ ዘዳግም ምዕራፍ 1 ላይ ወይም 20 ላይ ዘዳግም ምዕራፍ 13 ላይ ታሪካቸው በምን አይነት ሁኔታ እንዳለ የሚታወቅ ነው ማለት ነው። አይደለም በዝሙት ምን አይነት ዝሙት ነው የሚሰሩት? ጤናማ ያልሆነ ዝሙት ነው የሚሰሩት። ፕላስ ደግሞ የሚያቀርቡት ለጣዖታቸው እንኳን የሚያቀርቡት አምልኮታቸው ጤናማም አልነበረም። ኢቨን ህፃናትን ልጆችን የሚሰዉ ናቸው፣ የሚያርዱ ናቸው፣ መሰዋት የሚያደርጉ ናቸው። ስለዚህ ከእስራኤል ጋር እስራኤሎችን ደግሞ ከእነሱ ጋር እንዳይጋቡም እንትን እንዳይሉም ወደ እነሱ እንዳይገቡም ከልክሏቸው ነበረ። ያላቸው አማራጭ እስራኤሎችን ለመጣል አሁን ከእነሱ ጋር ኮኔክሽን እንደዚህ ከሌለ መጋባት የማይችሉ ከሆነ ምን ማድረግ አለባቸው? እስራኤሎችን በዝሙት መጣል አለባቸው። ስለዚህ እነኚህ እርምጃ ተወስዶባቸዋል። ለምን? እግዚአብሔር እስራኤሎችን ፕሮቴክት ያደርጋቸዋል ማለት ነው። እስራኤልን ለመጣል በመጡበት ቅጽበት እግዚአብሔር ደግሞ ለእስራኤሎች ኃይል ጉልበት ይሆናል፣ ይጠብቃቸዋል። ስለዚህ ይህንን እንደዚህ ያደረጉትን የዘሞቱትን ወይም ደግሞ እስራኤልን ለመጣል ያደረጉትን በእንደዚህ ሁኔታ ቀጣቸው። ነገር ግን ከወንድ ይህንን የማያውቁትን ሴቶች ለራሳችሁ አድን ሲል ወሲብ አድርጋቸው ማለት ነው ነው። ማን ነው እንደዛ ብለህ ተርጉም ያለ? ማን ሰጠ እንደዛ እሱን እንደዛ እንደተረጉም? በእርግጥ እንደ እስልምናው ከሆነ ድንግል ልትሆን የምችለው የ3 ዓመት የ2 ዓመት ልጅ ከሆነች ብቻ ነው። የ10 ዓመት ድንግል ልትገኝ ስለማችል ማለት ነው። ምክንያቱም 9 ዓመት ከሆነ እንደ ነቢዩ ሱና ይቀነጥሷታልና በ6 ዓመት ስለሚያገቧት ማለት ነው። ስለዚህ ሚዩት አድርግ። ስለዚህ ለራሳቸው አድኗቸው ሲል እነሱን በማዳናቸው እነሱ ድነትን ያገኛሉ። አንድም እነሱን በመታደጋቸው እነሱን በማዳናቸው እነሱ ድነትን ያገኙበታልና፣ ምክንያቱም የእግዚአብሔርን ሕግ ስርዓት ይጠብቃሉና እነኛ ምንም ንጹህ ናቸውና፣ ንጹህ በመሆናቸው እነኛም በማዳናቸው እነሱ ይድኑበታልና ለራሳቸው አድኑ። አንድም ነገ ተነገ ወዲያ ከእነሱ ጋር ሊጋቡ ይችላሉና ችግር የለውም ቢጋቡ። አንድም እነሱን በማዳናቸው እነሱ ሴቭ ይሆኑበታልና የእግዚአብሔርን ሕግ ጠብቀውበታልና። ነገር ግን እንደ እስልምና ውሳቤ ምንድነው? ድንግል ያላት የምትሆነው ዘሆን የ2 ዓመት የ3 ዓመት ብቻ ስለሆነች ነው። የ2 የ3 ዓመት ልጅ ስለሆነች ነው። ህፃናትን አድኑ። ህፃናትን ከሆነስ አንተ የምታድነው እንደ እስልምናው ህፃናትን ከሆነ ቁርጡቢ ቮሊዩም 2 85ኛው ፔጅ ላይ እንደሚናገረው ህፃናትን ሴቭ የምታደርገው ምን ልታደርግ ነው? አርደ ልበላቸው ነው። እኛ ጋር እንደዛ አይደለም የሚለው፣ አርዳችሁ ብሏቸው ነው የሚለው። ቁርጡቢ አነወዊ ልክ ወይም ካሊድ ወሊድ እንዳደረገው ህፃናቱን ጭንቅላቱን ቆቅሎ እንደበላው ወይም ደግሞ እንትና አልነዋዊ ህፃናትን አርዳችሁ ብሉ ይላል። እንደዛ አይደለም ያለው። አርዳችሁ ብሏቸው እነኚህ ምንም ማያውቁትን ሳይሆን ያለው እግዚአብሔር ለራሳችሁ አድኗቸው። ለምን? ካዳንካቸው እኮ ሰው ለሰው አጋዥም ነው ረዳትም ነው።
አጋዥም ረዳትም ነው። የጋብቻ ህግ የጦርነትን ህግ ግን እግዚአብሔር ሰጥቷል። እግዚአብሔር ሰጥቷል። እንዴት ነው የሰጠው? ባልሳሳት ክርስቲያን ዘዳግም ምዕራፍ 21 ቁጥር 11 ላይ ነው እንዴት እንደሚጋቡ ከጦር ምርኮ ውስጥ ከያዛት ከወደዳት ለአንድ ወር ያህል እንኳን ምን ማድረግ አለበት ይላል? መንካት የለበትም። የሀዘን ልብሷን ቀይራ ስለ ወላጆቿ አልቅሳ ከዛ በኋላ ነው የሚያገባት። ሚስት ነው የምትሆነው። ክርስቲያን ቼክ አድርግልኝ፣ ክፍሉን የሚያስታውስ ካለ ቼክ አድርጉልኝ። ቁጥር 11 12 አካባቢ የሚያገባት ዝም ብሎ አይደለም። ከጦር ምርኮ የወሰዳትን አንዷን ነው የሚያገባው። እንዴት? ሎክ ጠላቶችን ልትወጋ በወጣህበት ጊዜ አምላክ እግዚአብሔር በእጅህ አሳልፎ አሁን እነኛን ማርኳቸዋል። የተማረኩትን ለራስ አድን ተብሏል። ካዳነ በኋላስ ከማረካቸው ውስጥ ሊያገባት ከፈለገስ አንዷን ምንድን ነው የሚያደርገው? ጠላቶችን ልትዋጋ በወጣ ጊዜ አምላክንም እግዚአብሔር በእጅ አሳልፎ በሰጣቸው በማረካቸው ጊዜ በተማረኩት መካከል የተዋበች ሴት ሕፃን ሳይሆን ሴት ብትይዝ ብትመኛትም ሚስት ልታደርጋት። በእስልምና ባሪያን ሚስት አይደለም የምታደርገው፣ ኢተርናል በሆነ ሁኔታ ወሲብ ነው የምታደርጋት። ሱራ 7 30 ላይ፣ ሱራ 23 6 ላይ፣ ሳይ ሙስሊም 1403 ኤ ላይ ወሲብ ነው የምታደርጋት፣ ወይንም ደግሞ እንዲሁ የወሲብ ባሪያ ነው የምታደርጋት ማለት ነው። ቁርአኑ ግን በግልጽ እንደሚናገረው ሙሐመድ እንዳደረገው ሳይሆን ለእኔ በእጆቼ የሚያስኳቸው ተፈቅደውልኛል እንዳለው ሳይሆን ከማረካት እንኳን ሚስት ነው የምታደርጋት። ሚስቶች ይሁኑ ከማረካቸው ውስጥ ውሰድና ሚስቶች ይሁኑ አይደለም የሚለው፣ ሚስት ትሆነ ነው የሚለው። ሕፃን ሳይሆን የሚለው ከምርኮ ውስጥ የምትወስደው ሴት የሚለው የሚገባው ሜንታሊ ፊዚካሊ ማቹርድ ለሆነ ሴት ነው የሚሰጠው። ኦኬ። በተማረኩት መካከል የተዋበች ሴት ብትይዝ በተመኛሃት ሚስት ልታደርጋት ብትወድ ወደ ቤት ታመጣታለህ። እርሷም ራሷን ትላጫለች፣ ጥፍሯንም ትቆረጣለች፣ የተማረከችበትንም ልብስ ታወልቃለች። በቤትም ተቀምጣ ስለ አባቷና ስለ እናቷ 1 ወር ሙሉ ታለቅሳለች። ከዚያም በኋላ ሉክ 1 ወር ያህል የሀዘን ጊዜ ይሰጣታል። ሙሐመድ ሳፊያን እንደን ያደረጋት ባልሳሳት ፔጅ 512 እስከ 17 ላይ ስረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ላይ ሳፊያን እንዴት ያደረገው? ሙሐመድ ካይበር ላይ ሄደ፣ ወጋ፣ ካይበርን አወደመ፣ አባቷን አስቀድሞ ገደለ፣ ወንድሟን ገደለ፣ ቤተሰቦቿን ዘሆል ገደለ። ኪናናን ያዘው፣ ንብረት ነው ያለው አለው፣ አላቅም አለ። እዚህ ላይ የጋለ ብረት አስለቀቀበት ደረቱ ላይ። ኪናናን የሳፊያን ባል ማለት ነው። ሊሞት ሲያጣጥር አነሳውና ለሙሐመድ መስለማ ነው እንደዛ ለሚባል ሰው ሰጠው። እሱ አንገቱን እንዲቆርጠው አደረገ። የዛን ውለታ ሉክ የጦርነቱ የዛን ውለታ ሳፊያን ምን አደረገ? ሙሐመድ ወሰዳት ማለት ነው። ሙሐመድ ወሰዳትና ከዛ በኋላስ መንገድ ላይ እዛው ተገናኛት ማለት ነው። እንኳን 3 ወር ሊታገስ ሳምንት አልታገስም ሙሐመድ። ሉክ እንዴት ነው የወሰዳት? ሲያመጣት ደግሞ አይ ቲንክ እንትና ቢላል ሲያመጣት ሬሳ እያሳለፈ ነው ያመጣት ይላል። ወንድሞቿን ልብ በሉ፣ ቤተሰቦቿ እንዳለ ተገለውባት እዟ ሲመጣ ሬሳዎችን እያየች ነው የመጣችው። እዛው መንገድ ላይ ተገናኛት። ምን ያህል ይሄ ከሙሐመድ ስንት ሺህ ዓመት በፊት የነበረው ህግ ሉክ የተዋበች ሴት እንኳን ብትይዝ ምንድነው የሚላት? ወሲብ አድርጋ መንገድ ላይ ዝም ብለህ ተገናኛት አይደለም የሚለው። ምንድነው የሚለው? 1 ወር ያህል ሉክ አዳምጥ፣ 1 ወር ያህል ታገስ፣ 1 ወር ያህል ማና ታገስ፣ አንተም ታገስ። አዳምጥ፣ ቆይ አዳምጥ፣ ቆይ ይህንን ልጨርስ፣ ከፍትልሃለሁ። ክርስቲያን ከፍትልኛል። ከታይ ክፈተው፣ አዳምጥ። እሺ ክፈተዋ። ምኑን እየሰማሁ አይደል? እንደ ዝም ብለህ ትተረተራለህ። አዳምጥ፣ ልጨርስ። አዳምጥ። እሺ ክፈት፣ በቃኝ፣ ሰለቸኝ፣ ክፈት። እናቴ ምን አሳደበ? ካዳ ተረጋጋ። ሰው ሲታገሱ ደግሞ ወደ አንተ እመጣለሁ ተመልሼ። አንድ ክርስቲያን መልስልኝ። ኧረ ተው በእናትህ ታገሰኝ። ብትታገሰኝ እኮ ጥሩ ነበረ። ኤኒዌይስ ስለዚህ ምንድነው እሱ 1 ወር ያህል ለቤተሰቦቿ ሀዘን ትቀመጣለች እንጂ ህፃን ልጅን አምጥተህ ልክ ሙሐመድ አይሻን ከአሸንጉሊት ላይ እናትየው አሯሩጣ አምጥታ ውሃ ደፍተውባት ልቧ እየመታ ወስደ ቤት አስገብታ አገባባትም። ታገስ ለ1 ወር ያህል በትንሹ። ከዛስ
ለቤት ካዘነኝ በኋላ ከዛ በኋላስ ሚስት ታደርጋታለህ እንጂ ምን አታደርጋትም። ሴት ልጅ ባሪያ አይደለችምና፣ ሴት ልጅ በምርኮ የምትያዝም እቃ አይደለችምና እንደፈለክ ተጠቀምባት የሚል ህግ የለም እኛ ጋር። ሚስት ነው፣ ሚስት ትሆናለች። ከወደድካት ሚስት ትሆናለች። አለበለዚያ አይቻልም፣ አነካም። ምርኮ በስርዓት ነው የምትይዘው። ኦኬ። ከዚያ በኋላ በእርሷም ደስ ባይልህ ባትስማማስ አርነት አውጥተህ ወደ ወደደችው ትሰዳታለህ፣ ወደ ፈለገችው ትሄዳለች። ካልተስማማችሁ በዋጋ ግን አትሸጣትም። በእስልምና ግን እንደዛ አይደለም። ወሲብ አድርጋ ከፈለክ ትሸጣታለህ፣ ወልዳ እንኳን ትሸጣታለህ፣ መፍትህ ነው። በዋጋ ግን አትሸጣትም። እፍረት አድርገባታልና እንደ ባሪያም አትቆጠርም፣ ባሪያም አትባልም። ስለዚህ እቺ ሴት ትባላለች እንጂ ህፃን አትባልም። አንድ በገንዘብም አሸጣትም። ሁለት እንደ ሙሐመድም ደግሞ የዛኑ ውለታውን ወረህ ወሲብ አታደርጋትም። ሙሐመድ እንደዛ እንዳደረገ እንስጥ። አሁን ልቀጥል። እሺ አዳምጡ። ሙሐመድ እንደዛ እንዳደረገ እንስጥ። ሆይ ኧረ እባክህ አንተ እኔም ላውራ እንጂ ምን ሆነሃል? አይ ቅድም ክፈት እያልክ ነበረ እኮ እኔ ላንብብልህ። አሁን ደግሞ የመጀመሪያው ድንግል በ50 ብር አለ መጽሐፍ ቅዱስ ላይ ዘዳግም ምዕራፍ 22 ቁጥር 28 ላይ አንድ ሰው ያልታጨች ምን ይሁን እና ምን ይሁን ላውራ። ቆይ ላውራ። ምን ይሁን? ለምን ቶፒክ ሽፍት ታደርጋለህ? ድንግል በ50 ሰዋት ምንድን ነው እሱ? አይደለም አዳምጥ። ይቻላል በክርስትና አዳምጥ። እንኳን 50 ብር በነፃም ትስማማ። ምን አገባን ታደኛ ከተስማማ። አዳምጥ። ሙሐመድን ትቀብረዋለህ። ድንግል 50 ብር ብለህ ከሆነ ሙሐመድ በነፃ ራሱ ነበር እንትን የሚለው። አንድ በል። ሁለተኛ አዳምጥ። በነጠላ ጫማ ሙሐመድ ወሲብ ኒካ ይቻላል ብሏል። አዳምጥ። ቆይ በነጠላ ጫማ ይቻላል ብሏል። ሁለት በል። በቴምር ይቻላል ብሏል። ሶስት በል። በጭብጥ ዱቄት ኒካ ማሰር ይቻላል ብሏል። 50 የብር ስቅል ነው የሚለው፣ ብር አይደለም የሚለው። 50 የብር ስቅል ማለት 50 የብር ስቅል ስንት እንደሆነ ዋጋው ማታውቅ ከሆነ ተረጋጋ። ቆይ ኡስታዝ ተረጋጋ። 50 የብር ስቅል ስንት እንደሆነ ሳታውቅ አታውራ። ክርስቶስ ራሱ የተሸጠው በ30 የብር ስቅል ነው። አዳምጥ። 50 የብር ስቅል ቀላል ነገር አይደለም። 50 የሆነበትም የራሱ ምስጢር አለው። በእስራኤሎች ልዩ ነፃ የመውጣት ህግ እንትን ስላለ ነው። 50 ሚሊዮን ፍጹምነትን ነው። ምን ይህን ነው የሚያም? ቆይ ላውራ፣ እድል ስጥ። ቀጥልሽ። ርዕስ ሽፍት አታድርግ። አላረግም። በቃ አንተ ስለ ሴቶች አውርተሃል እስልምና ላይ፣ እኔ ክርስትና ላይ ላውራ። የመጀመሪያው ጥቅሱን ላንብበው። አብሽር መጽሐፍህ ነው። ዘዳግም ምዕራፍ 22 ቁጥር 28 ላይ አንድ ሰው ያልታጨችውን ድንግል አግኝቶ ቢይዛት ከእርሷ ጋር ቢተኛ ደርሶ ቢደርስባት ያ ሰው ስንት ላይ ምን ይሆነ? እሺ ቆይ ምንድን ነው ጥያቄ? እሱ ላይ ጥያቄ ምን መሰለ? አንደኛ በክርስትና ድንግልን ደፍረህ 50 ብር ብቻ ነው የምትከፍለው። የምትከፍለው ደግሞ ለልጅቷ አባት ነው። ስለዚህ እኔ አሁን ቀጥታ አንዲት ክርስቲያንን ድንግል የሆነች ክርስቲያን ያልታጨች እድሜው ያልደረሰን ደፍሬ 50 ብር ከፍዬ ሚስቴ ማድረግ እችላለሁ። ስለዚህ መድፈር በክርስትና ሌጋል ነው አይደለም? ልመልስልህ። ክፈተው፣ ክርስቲያን ክፈተው። ዘዳግም ምዕራፍ 22 28 ኦኬ። አንብቦሽ ማንኛውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 ብር ስቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሆነው። ይህ መጽሐፍ ቅዱስ ምንድን ነው? ኦኬ ምን ሆነ? 54ቱን ክፈተው እስኪ። 54ቱ ነው 54ቱ እንዲህ ነው እንዴ ታዲያ የሚለው? እኔ ጋር አለ። አየህ ምን ጋር ተሸወርክ ታውቃለህ? ለምሸው የተሸወርከውን ላሳየህ። ቆይ የተሸወርከውን ልንገርህ። ቀጥል። የተሸወርከውን ልንገርህ።
ቀጥል። ምንድን ነው የሚለው? አንተ አነበብከው? እኔ ገብቶኛል። አንተ የት ጋር እንደተፎገርክ። አንድ ሰው ያልታጨችውን ድንግል አግኝቶ ቢይዛት ከእርሷ ጋር ቢተኛ ድርጊቱን ቢፈጸምባቸው ያ ሰው ለወጣቱ አባት 50 ሰቅል ወይም ብር ይስጥ፣ እርሷም ለእርሱ ትሆናለች፣ ሚስትም ትሆኗለች፣ በሕይወት እስካለም ድረስ ሊፈታት አይገባውም ይላል። እሺ ክፍሉ ምን ላይ ያገኘው? ምን መጽሐፍ ቅዱስ ላይ ያገኘው? የናሬስቢ ኖ ምን ላይ? የናሬስቢ የትኛው መጽሐፍ ላይ? የናሬስቢ እያልኩ እኮ የመጽሐፉ ስም። ኦኬ በአማርኛ ላድርግልህ። ያ እስኪ 81ን ክፈተው እኮ የመጽሐፉ ስም እኮ ነው የጠየቁ። ከየትኛው መጽሐፍ? ማቴዎስ ወንጌል፣ ሉቃስ፣ የትኛው? ዘዳግም። ዘዳግም ማለት ምን ማለት ነው? አሁን ቆይ ዘዳግም ላይ ያለውን አንድ አንብብልኝ። ዘዳግም ማለት ምን ማለት ነው? ምን ያደርግልኛል? ጥቅሱን ነው የምፈልገው። ምክንያቱም ለዚህ ጥቅስ አስፈላጊ ስለሆነ። ድጋሚ ማለት ነው። ጎበዝ። ስለዚህ ህጉ ይሄ አይደለም ማለት ነው። እንዴት? ዘዳግም ማለት የተደገመ ማለት ነው። ህጉ የተሰጠው ሌላ ቦታ ነው። ይሄንኛው እንደ ማብራሪያ ነው የመጣው። ፖይንቱ እዚህ ጋር ይመታል ማለት ነው። እሺ ወደዚህኛው እንመለስ። አንተ መጣውን እንመለስ። ሎክ ከቁጥር 5 አድርገው። አሁን እዚህ ችግር የለውም አዳምጥ። ችግር የለውም ላስረዳ ነው። በደንብ ተረዳ። አሁን አዳምጥ። ሚዩት አድርግና ደግሞ አዳምጥ። ጠየቅ እኮ ላስረዳ። ላስረዳ። ችግር የለውም። ሎክ አንተ ብትሆን ይህንን ፍርድ አንተ ራስህ ቴንኪው ብለህ ጄኔራል የምር ይህንን ህግ ጄኔራል ሚል ስም ይዘህ ይህንን ህግ ፍትሐዊ ነው አይደለም ካልከን በጣም ይከፋኛል። ፍትሐዊ መሆኑን አንተ ራስህ እንድመሰክር አድርጋለሁ። ሎክ እግዚአብሔር ህግ ሰጠ። ያ ህግ ምንድነው? እሱ ስለ ዘማውያኖቹ የወጣ ህግ ነው። አንዷ ብቻዋን ብዘሙት፣ እሱ ብቻውን ቢዘሙት እያለ መጣና ቁጥር 25 ላይ እንደዚህ ይላል። ለምሳሌ ነገር ግን ሰው ያልታጨችን ልጃገረድ በሜዳ ቢያገኛት፣ ልብ በል አልታጨችም፣ ልጃገረድ ነች። በሜዳ ላይ ቢያገኛት በግድ አሸንፎ ቢደርስባት ያ የደረሰበት ሰው ብቻውን ይገደል አለ። ይሄ ሴቷ የሚጎዳ ነገር አለ? ምን አገናኘው ከኔ ጥያቄ ጋር? ኦኬ አየህ፣ ሴሌክቲቭ ጠያቂ አቱና። ምክንያቱም ስለ ሴቷ እየተናገርን ስለሆነ አንድ ሴት ተደፈረች፣ ደፋሪዋ ይገደል ብሎ ህግ ወጣ። የሙሴ ህግ ይህን አወጣ። አሁን ይሄ ሲሆን ምን አገባኝ ማለት የለብህም። እስቲል አሁንም ሴት የተደፈረች ስለ አልታጨች ሴት ነው የሚያወራው። ያልታጨች ሴት ልጃገረድ። ኦኬ እሺ፣ ቁጥር 26 በብላቴናይቱ ላይ ግን ምንም አታድርጉ አለ። ምን ያህል ሴቷን ፕሮቴክት እንዳደረጋት ይሁ ማንም ከሜዳ እንደ እንስሳ ሄዶ እንዳይገናኛት ወንዱን በዚህ መጠን ቅጣት መጥቶበት ሴቷን ግን አንድ እንዳትነካ ህግ አወጣ። በብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም፣ ወንጀል የለባትም ማለት። ምክንያቱም በግድ አሸንፎ በግድ ይዞ ወሲብ አደረጋት። ምን አጠፋ ይሊቷ? ይሄንን አረመኔ የሰራ ግን ይቀጣ፣ ይገደል። ሰው በባልንጀራው ላይ ተነሳስቶ እንደሚገድለው ይህ ነገር ደግሞ እንደዚሁ ነውና። ከፍ አድርገው 27 በሜዳ ባገኛት ጊዜ የታጨችው ልጃገረድ ጮሃለችና የሚያድናትም አልነበረምና። ልጅቷ ጮሃለች፣ ሚያድናት አታለች። ምን አጥፍታ እሷ አትገደልም፣ ምንም አትደረግም። ይሄንን አረመኔ ያደረገ እያስጮኸ የተገናኛት ግን እሱ ሞት ቅጣት ይገባዋል አለ። ሴቷ ምን ኦነር እንዳደረጋት እንዳከበራት እንረዳለን ከዚህ ቁጥር 28 ማናቸው ተመሳሳይ ሴት ነች፣ ያችኛውም ያልታጨች ነች። ቁጥር 25 ላይ ያየናት ያልታጨች ሴት ነች። ልዩነቱ ምንድን ነው ታዲያ? ልዩነቱ ምንድን ነው? ቁጥር 25 ላይ ያልታጨች ሴት ነች፣ ቁጥር 28ም ያልታጨች ሴት ነች። ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ተመሳሳይ ነው ከቁጥር 25 ጋር። ልዩነቱ ምንድን ነው? ወስዶም ቢደርስባት ቢያገኙትም
ቁጥር 25 ነው መልሰው እዚህ ጋር ወስዶ ቢደርስባት ቢያገኙትም ነው ያለው። ቁጥር 25 ነው ያሳያቸው። ነገር ግን ሰው የታጨችውን ልጃገረድ በሜዳ ቢያገኛት በግድ ነው። እዚህ ጋር ቁጥር ከፍ አድርገው 28 እዛ ጋር በግድ ነው፣ እዚህ ጋርስ በግድ አይደለም። ሁለቱ ጋርም ስለመድፈር ነው የሚያወራው። እዚህኛው ላይስ በግድ ስለመሆንና በግድ ስላለመሆን ነው። ሁለቱም ስለ ወንድና ስለ ሴት ነው የሚያወራው። ኦኬ በግድ ቆያዳም ምን ሆነ? እዚህ ጋር እዛኛው ጋር በግዴታ ሆነ፣ እዚህኛው ጋር ግዴታ የለበትም። ማንኛውም ሰው ድንግል ያላትን ያልታጨች ልጃገረድ ቢያገኝ ወስዶ ቢደርስባት ቢያገኙትም ከፍ አድርገው እሺ ያ የደረሰባት ሰው 50 የብር ስቅል ለብላቴናይቱ አባት ይስጥ። 50 ብር አይልም ወዳጃችን ጀነራል፣ 50 የብር ስቅልና ብር ይለያያል። 50 የብር ስቅል ነው የተባለው። የመጀመሪያ ስህተታችሁ ሙስሊሞች 50 ብር የምትሉት ስህተት ነው። 50 ብር የምትሉት ስህተት ነው። 50 ሻክልስ ነው እንደዛ የሚለው ሂብሩ እንትኑ። ስለዚህ ብርና የብር ስቅልን ላዩ። ስለዚህ ይሄን ያህል ይቀጣ አለ። አንድ በሉ ምን ያህል ፍትሃዊ እንደሆነ እዩ። በእድሜ ዘመን ሁሉ ሊፈታት አይገባም። ህጉ የመጣው ማለት ነው እሷ ላይ ነው እሱ ላይ ነው? ማንኛው ላይ ነው የመጣው? እሷ ላይ ነው ወይስ እሱ ላይ ነው? እንዳይፈታት በርደኑ የመጣው እሷ ላይ ወይስ እሱ ላይ? ግዴታ የመጣው እሷ ላይ ወይስ እሱ ላይ? እሱ ላይ ነው። የት ነው ያገኛት? የት ነው ያገኛት? ሎክ አሁን እቺ ሴት በደንብ አስተውል ጀነራል። እቺ ሴት አላገባችም፣ ባል የላትም፣ ደፈራት። 50 ብር እንዲከፍል ተጣለበት። እንዲያገባት ደግሞ ግዴታ ተጣለበት። ለምን? አስነውሮ ደፍሮ ሜዳ እንዳይጥላት። በፊት ላይ ጋብቻ ትልቅ ክብር አለው። ሴቶች ከተደፈሩ እንትን ከተባሉ ወንዶች ይሸሿቸዋል፣ አያገቧቸውም። ደፍሮ አራክሶ እንዳይተዋት ራሱ ባል እንዲሆን ግዴታ መጣበት። እንዲፈታት ግን አይችልም፣ መፍታት አይችልም። እሷ ላይ አይደለም ግዴታው ማለት ነው እሱ ላይ ነው ያለው ግዴታ ያለበት እሱ ነው። ስለዚህ ይሄ ግዴታ ከመጣበት እሷ መፍታት አለመፍታት፣ አለማግባት፣ መግባት መፍት አላት። እሷ አስነውሮኝ መተው አይችልም ብላ ግን ማግባት ትችላለች። እሷ አላገባም ማለት አይችልም። እፈታሻለሁ ማለት አይችልም። እሷ መፍታት ትችላለች። ማስረጃ ዘሌዋውያን ምዕራፍ 22 እንክፈተው ቁጥር 17 አካባቢ እሱ አይደለም። እሺ የሚሰርጉትን እሺ አንዴ ቼክ ላድርግ። ኦኬ ዘጸአት ምዕራፍ 22 ቁጥር 16 ሉክ ህጉ በመጀመሪያ የተሰጠው እዚህ ነው። ቅድም ምን ብየዋለሁ? ዘዳግም ማለት ምንድን ነው? የተደገመ። ስለዚህ የመጀመሪያ ህግ ጋር መሄድ አለብን ማለት ነው። የመጀመሪያው ህግ እዚህ ጋር ነው። ሰው ያልታጨችን ድንግል ቀደመ ምንድን ነው የሚለው? እዛ ጋ ያልታጨችን ድንግል ቢያስት ከእርሷ ጋር ቢተኛ ማጫዋን ሰጥቶ ሚስት ያደርጋት። ምን ቢያደርጋት? ቢያስታት። በምን አይነት ማሳሳት? ወስውሶ አታሎ ገርም እንትን ብሎ ቢወስዳት ምን ያደርግ?
ማጫውን ይክፈል። ስንት ነው ማጫው? እዛ ጋር ተብራራ። ዘዳግም ላይ 50 ብር ስቅል። ቁጥር 17 አባቷ እርሷን እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈል። አለማግባት መፍታቸው ነው። አለማጋባት ከቤተሰብ ጋር ተማክራ አልጋባም ማለት መፍቷ ነው። ስለዚህ ነገር ግን አርክሼ ተዋታለሁ ማለት ግን አይችልም ማለት ነው። እና ይህንን ካየን ሜይ ቢ ሳይ ሙስሊም 1406ን ክፈትልኛለች። 1406 አንዴ ቆይ ፓራላል እንሂድ። 1406 ሳይ ሙስሊም አንድ አዳምጥ። ስለዚህ ህጉ አዳምጥ ቆይ እንጨርስና ትመለሳለህ። ምን ያህል እግዚአብሔር ፍትሐዊ እንደሆነ አርክሶ ባል አልባ እንዳትሆን። የታጨች ቢሆን ኖሮ ይገደላል። ሎክ የታጨች ቢሆን ባል ስላላት ይገደላል። እቺ ሴት ባላታ ሊሆን ይችላል። ይበልጥ ደግሞ ሌላ ሰው ካስነወራት ባል ልታጣ ትችላለህ ይበልጥ። ስለዚህ እግዚአብሔር ምን አለ? ግዴታ አግባት። እሷ አላገባውም ካለችስ የማጫውን ዕዳ ተቀብላ 50 ብር ሳይሆን የ50 ብር ስቅል ነው። አሁን እዚህ ጋር እሺ ሙስሊም ካመኑ አንብበው ክርስቲያን። ኦኬ አላህስ ሜሴንጀር ፐርሚትድ ቴምፖራሪ ሜሬጅ ፎር አስ የአላህ መልእክተኛ ጊዜያዊ ጋብቻን እንድንጋባ ፈቀዱልን አለ። ጊዜያዊ ጋብቻ ሶ አይ ኤንድ አዘር ፐርሰን ዌንት አውት ኤንድ ሶ ኤ ውመን ኦፍ ባና አሚር ሁ ዋዝ ላይክ ኤ ያንግ ሎንግ ኔክድ ሺ ካሜል። ከዛ በኋላ መሐመድ ከፈቀደላቸውና እኔና አንድ ሰው ወደ አልባራ ሄደን አንዲት ሴት አገኘን። እሷም ደግሞ እንዴት ነው በግመል አይነት ስታይል ነው የገለጻት። እንደዛ ግመል ነገር ትመስል ነበር አለ። ዊ ፕሬዘንትድ አወርሰልፍ ቱ ሄር ፎር ኮንትራክቲንግ ቴምፖራሪ ሜሬጅ ራሳችንን ለሙታአ አቀረብንላት። ለሙታአ ጋብቻ ማለት ነው፣ ለጊዜያዊ ጋብቻ። ዌር አፖን ሺ ሴድ ዋት ዶር ውድ ዩ ጊቭ ሚ የምትሰጡኝ ስጦታ ምንድን ነው አለቻቸው። አይ ሴድ እሱ ምን አላት? ማይ ክሎክ ወይም ጃኬቴን እሰጥሻለሁ አላት። ጃኬት ኮቱን ማለት ነው። and my companion also said my cloak and the cloak of my companion was superior to my cloak. ሌሎቹን ጓደኞቹ ሲጠየቁ ምን እንደሚሰጡ አስጠይቃቸው ጃኬት ብለው መለሱ። ነገር ግን የጓደኞቹ ጃኬት ከኔ ጃኬት ይበልጥ ነበር አለ። but I was younger than he ነገር ግን በእድሜ ከሱ ያንግ ነበርኩኝ፣ ልጅ ነበርኩ። so she looked at the cloak of my companion she liked it ከዛ በኋላ የጓደኛዬን ጃኬት ስታየው እሱን ወደደችው። and when she cast a glance at me I looked more attractive to her ነገር ግን ወደ እኔ ስታይ እኔ በጣም ቆንጆ ሆኜ ታየኋት። she then said well you and your cloak are sufficient for me ከዛ በኋላ አንተና ጃኬትህ ለእኔ ይበቃኛል ብላ ነው የመረጠችኝ። I remained with her for 3 nights and Allah's messenger said ከዛ በኋላ 3 ሌሊቶችን ከሷ ጋር አሳለፍ። ከዛ ያላህ መልእክተኛ እንደዚህ አለ he who has any such woman with whom he had contracted temporary marriage he should let her off የሙታአ ጋብቻው ካለቀ እሷን ጥሎ መሄድ ይገባዋል ብሎ ነብዩ ፈቀደልን። በጃኬት ምሽካታል መሳቢ 3206 እንክፈትልኝ። ሉክ ወሲብ አድርገሃት በጃኬት ፍታት የሚለው ማን ነው? አላህ። የኛስ ነው ሴትን ልጅ እንደዚህ አድርገህ ጥለህ መሄድ አትችልም። ይሄ ሴተኛ ዳሪነትም ማበረታታት ነው። በጃኬት ወሲብ አድርጋትና ፍታት አይልም። የኛ ልፈታት አይገባም። በጫማ ይቻላል። እናንተ ከቆ በጫማ ዲዮሪው አነሰ 50 ብር 50 ብር እንኳን ቢባል አነሰ ነው አይደል? በጫማ እንደሚቻል አሳይ። በነጠላ ጫማ አንዴ ቀጥል ክርስቲያን ነው። ኦኬ ዝም ብላችሁ እንደምትጠሩ ጋብቻ ነው አይደል? ያሁኑ ጋብቻ ጊዜያዊ ጋብቻ ነው አይደል? 3 ቀን ያህል ወሲብ አድርገህ ጃኬት ሰጠህ መፋታት እኮ። ግን ጊዜያዊ ጋብቻ አለው አይደል? ለ3 ቀን ያህል ማለት ነው። በጣም ጥሩ። ስለዚህ አሁን አዳምጡኝ። ንጉስ ዳዊትም ከኦሮን ሚስት ሰለሞንን ወለደ ይላል። ሌላ ነው እሱ። ጥያቄ ካለ መልስላለሁ ብሮ መልስላለሁ፣ ችግር የለው። እዛ ውስጥ አትግባ። ንጉስ ዳዊት ከኦሮን ሚስት ሰለሞን ሰለሞን ጋር እዛ ጥያቄ ውስጥ ታለ እመልስላለሁ። ቅድሚያ በነጠላ ጫማ እንደሚቻል ላሳየ።
አዎ በነጠቃማ ይቻላል፣ ግን እዚህ ጋር ደግሞ ዝሙት ሰርቷል። ኦራይት ላክፋባ ቶኑን ላክፋብ እንካ ሊንክ ተቀበለኝ ክርስቲያን አንድ ሊንክ ክርስቲያን መልስ ኦኬ በእስልምና ቆይ እንደውም ላክፋው በእስልምና የተደፈረች ሴት 4 ሰው ምስክር ካላመጣች ተወግራ ትገደላለች አትገደልም? አረ ይሄንን መልስ እባክህ። እመልስልሃለሁ ማርያም እመልስልሃለሁ መልስና ከዛ በእስልምና ትመልስልህ ግን ሎክ ዳዊት ዘሞተ ብለህ የምትለው ቁርአንህ ላይ ያሳይሃለሁ። ዳዊት እንደዘሞተ ኦሪዮንን እንደገደለ ከእስልምና ሶርስ አሳያለሁ። ሎክ አዳም ቆይ ኡስታዝ አዳም ያለ እዛ የሆነ ምንም ማያቅ ተረት የሚያወራ ኡስታዝ አለ። ዳዊት እንደዚህ ዘሞተ ኦሪዮንን ገድሎ እያለ ሁሌ የሚያወራ አለ። ቁርአንህ ላይ ያሳያለሁ በሙፈሲሮች ጋልብባለሁ። ተረጋጋ። ይሄ ታሪክ የዳዊት ታሪክ እናንተ ጋር እንዳለ አታውቁም። አሁን ተረጋጋ። ቆይ 50 ብር ስቅል አንሷታል ነው የምትሉት አይደለ? በእስልምና ተደፍራ 4 ሰው ብልቷ ሲገባ ካላዩ ተወግራ ትገደላለች አትገደልም? አውራ አትመልስም። ተወግራ ትገደላለች አትገደልም? ተደፍራም ትገደላለች አትገደልም? መጽሐፍ ቅዱስ ላይ እውቀት የለህም። እኔ እኮ የመለስኩልህ እኮ ነው ኡስታዝ። እኔ እኮ እንዳንተ አፌን አልከፈትኩም፣ ክርስትናን አልሰደኩም። ምንድነው የምትለኝ? ምን አድርግ ነው የምትለኝ? ነገራችን ላይ ሰው ይታዘባል። ምንም ክፉ ነገር ከአፌ አልወጣም። እምነትህንም ምን አልኩኝ? አዳምጥ። አማኞችህንም ኢየሱስንም ሐዋርያቱንም አልሰደኩም። ራሱን እንድሰጥ ክርስቲያን መጽሐፍህ ላይ ጥያቄ አለኝ ብዬ ጥያቄ ዳዊት ጥያቄ ከሆነ መልስልሃለሁ፣ ችግር የለውም። የመጨረሻ ጥያቄ ሆነ፣ ሰዓቱም ሄዶብኛል። ሙታማሌክ እንደዚህ ይለናል። አንዴ ብዥታ አለው። ራይት አንብበው። ሚዩት ነህ። Malik related to me from Yahya ibn Sa'id that Umar ibn al-Khattab gave me an order about the slave of the Quraysh, and we flogged some of the slave girls of the Muslim lands 50 times each for fornication. All right. Okay. I see. አዲስ ነበር ተሳስቻለሁ ወይስ? አይ ቲንክ ይሄኛው ነው መሰለኝ። ቆይ እሱኛውን አዲስ ነበር የፈለኩት። ማሊክ እንደዚህ አለ። The position with us about a woman who is found to be pregnant and has no husband, and he says ማሊክ ምን አለ? ስለ አንዲት ሴት ባል የሌላት ሴት አርግዛ ብትገኝ እንደዚህ ብሎ ተናገረ አለ። She said እንደዚህ ካለች እሷ I was forced or she says I was married በኃይል ተገድጄ ነው ብላ ከተናገረች ወይም አግብቼ ነበር ብላ ከተናገረች is that if it is not accepted from her and the had is inflicted on her unless she has a clear proof ምንም ፕሩፍ ከሌላት ምንም ማስረጃ ከሌላት ፍርዱ ቀጥታ ወደሷ ይሄዳል። ተደፍሬ ነው ብላ ማስረጃ ካላመጣች አግብቼ ነው ብላ ማስረጃ ማታመጣ ከሆነ የሚፈረደው ፍርድ ቀጥታ ፍርዱ ወደሷ ይሄዳል። ምንም ምስክር ሳይሆን ክሊር ፕሩቭ ማለት ደግሞ ምንድነው? 4 ሰዎች ብልታቸው ብልቷ ውስጥ ሲገባ ያዩ ማለት ነው። ሆኖና አስተካክለው ቀጥል። or what if she claim about the marriage or she was forced or she comes bleeding if she was virgin or she በቃ ድንግል ሆና ደሟ እየተንጠባጠበ ማትመጣ ከሆነ ወይም ደግሞ እነዚህ ክሊር ፕሩፍ የተባሉት 4 ሰዎች መርፌና ክር ሆነው ካላዩት በስተቀር እሱም ማስረጃ ማታመጣ ከሆነ ወደሷ ይመለሳል ብሎ ይናገራል። ታዲያ ምን አገናኘው ከኔ ጥያቄ ጋር? ተደፍራ ምንድነው የምትደረገው? ምን አገናኘው ይለኛል እንዴ? ተደፍራ እኮ ትገደል ነው የሚለው እኮ። 4 ሰዎች ብልቷ ሲገባ ካላዩ እና እነሱ ማምጣት ካልቻለ ተደፍራ
ተወግራ ትገደላለች። አንብብለት ሜቢ አልገባው መሰለኝ። ተደፍራም ትገደላለች እኮ ምን አገናኘው ነው? ወይ ቀልድ 50 ብር ስቅል ከፍሎ እዳ ከፍሎ ያግባት ማለት ነው የሚሻለው ወይንስ የተደፈረችን ሴት 4 ሰዎች ከደፈራት በኋላ ተብላ ጭራሽ መገደል ነው ያለባት? ከደፈራት በኋላ ነው 50 ብር የሚከፍለው። ስለዚህ ማንንም የፈለጋትን ድንግል ሴት ደፍሮ 50 ብር መክፈል ይችላል። ጄኔራል ያንተው እኮ ደግሞ ያንተን እህትህን ደፍሪያት 4 ሰዎች ብልቷ ሲገባ ካላዩ እና እነሱ ማምጣት ካልቻለች እህት ተወግራ ትገደላለች። እኔ እናትህን ብደፍራትስ? እናቴ እናንተ ቆሻሻ ስላልሆነች እንትን አታስበው። ቆሻሻ ቦታ አትገኝም። ኤኒዌይስ ሉክ አትመልስም። ይሄንን ምንድነው ጥያቄ? ክፈተው ማቴዎስ ወንጌል ምዕራፍ 1 ቁጥር 6 አጭ በቃ ይበቃል። ይበቃል። ሌላ ቀን ብቅ አስረዳኝ እኮ ነው ያልኩህ። ይበቃል። ስንት ቦታ ገባ። አስረዳኝ። ይበቃል። ሌላ ቀን አልገባኝም። አስተምር። ሌላ ቀን ነው ባይዜ በዛው እንዳረሰው ኡስታዝ መመክርህ ማቴዎስ ወንጌል ምዕራፍ 1 ቁጥር 6 ስጠቅስ ቡሃሪ 52:42 እንዳረሰ አንብበው። ስለዚህ ቡሃሪን እንዳረሳት አንብብ። እሱን ባይሆን እሱን አንብብና ስለ ሱሌማን ለማውራት ቅድሚያ እሱን ማንበብ አለብህ። ማዳምጣ በቃ ጨረስን። ይበቃል። አታሱርም ያወራው ገስት ላይ እኔ ዝም ብዬ ገባው። ወደ ቶፒካችንም እንመለስና እንዲህ ሰዓትም ስለሄደብን እንጠቅልለውና ቅድም እፎይ አይሻ ደርሳለች ነው የኡስታዞቹ መከራከሪያ። ስለደረሰች ነው ያገባት እንጂ ልደርስ ትችላለች ነው በብዛት እንግዲህ የምንሰማው። ሼህ ኢብራሂም ደግሞ ነው ደርሳ ሳትሆን መሐመድ ራሱ ሕፃን መሆኗን ያውቃል። ነገር ግን ምንድነው አላህ ስለፈቀደለት ነው እያሉ ያስተምራሉ። አንዴ ቆይ يا اخوانا انا اقول لكم بصراحه ነቢያችን አልመረጧትም። ለሚስት ብለው ነቢያችን አልመረጧትም። ሐቂቀተን አልመረጧትም። ማን ነው የመረጣት? الله سبحانه وتعالى من فوق 7 السماوات هو الذي اختار عائشة لمحمد صلى الله عليه وسلم. راسو الله نو مرتو سفترات أصلا جنا كأبو بكر جربا كموتاتوا بفيت مرتو يفترات لما اندهورش يفترات الله سبحانه وتعالى بل سماينا مريت كما فتروا بفيت كم ساشي أمت بفيت عائشة بنت أبي بكر لمحمد بن عبد الله صلى الله عليه وسلم تبلع أن تكمتج الله نو يمرتات نبياتشن كموتوا هلا بل كنبياتش صلى الله عليه وسلم 9 أمت كويش مالتنا በ9 ዓመት ዋገባችና 18 ዓመት ስትደርስ አይሻ ነቢያችን ሞቱ። ከዛ ቀጥላ 50 ዓመት ነው የቆየችው ወይም 48 በጠቅላላ 67 ዓመት ሲሆን ሞታለች አይሻ። ከሰባት ሰማይ ርቆ ከዓርሺ የሷን ንጽህና አላህ በሱረቱ ኑር ያስመሰከረች ሴት ነች። ነዓም ሐቢበት ቀልቢ ረሱልላህ ሰለላሁ ዐለይሂ ወሰለም ለነቢያችን ልብ ከፍተን ወላሂ በቢላዋ ከፍተን ውስጥ ገብተን ብናይ የአይሻ ፍቅር ነው የምናገኘው። እዛ ውስጥ የምናገኘው የአይሻ ፍቅር ነው። هو ተድቢር ኢላሂ። በመጀመሪያ ነቢያችን አይሻን ለማግባት የአላህ ፈብረካ ነው። ፈብረካ እንበለው ቃሉ እንኳን አያገለግልም። ላኪን የአላህ ተድቢር ነው፣ የአላህ ስራ ነው፣ የአላህ እቅድ ነው። የነቢያችንና አይሻ አይደለም ሰለላሁ ዐለይሂ ወሰለም። طيب والعجيب في الامر لما اختار عائشه للنبي صلى الله عليه وسلم الله ለነቢያችን ሰለላሁ ዐለይሂ ወሰለም አይሻ ሲመርጥላቸው ይገርማል። አንድ ሌላ መልእክት ላከ አላህ Subhanahu Wa Ta'ala። ነቢያችን ሳያውቁ አንድ ሌላ መልእክት ላከና ለነቢያችን እንትን ነገረቻቸው ማለት ነው። እሺ እስቲ እንጀምር። አይሻ ራስዋ ታወራለች እንዴት እንዳገቡኝ ረሱል ሰለላሁ ዐለይሂ ወሰለም ብላ ታወራለች። وهذا الحديث في البخاري ومسلم من أصح الأحاديث. تقول عائشة قال لي رسول الله صلى الله عليه وسلم عندك أنا لي
እንግዲህ ተጋብተዋል። አሁን ከተጋቡ በኋላ ሲጫወቱ ሲያወሩ ነው ነቢያችን የሚናገሩ። ቃለ ሊ ኡሪቱኪ ፊል መናም መረተይኒ ጅብሪል አሉ ነቢያችን ሰለም። ጅብሪል ከጀና ሐሪር ጨርቅ ይዞ በዛ ጨርቅ ላይ ያንቺን ፎቶግራፍ አስቀምጦ በህልሜ ያለ መጣና ያ ረሱላላህ ተዘወጅ ዓኢሻ ሃዚህ هي زوجتك في الدنيا وزوجتك في الجنة አለኝ አለኝ። ሱብሃንአላህ አልዓዚም። ከዛ በኋላ አየሁዋትና እንዴ የማ ዓኢሻ አይደለችም ብዬ ከእንቅልፍ ስነሳ ፈራሁ አሉ። ምንድን ነው የሚያስፈራቸው? ኧረ ይህች ህፃን ደሞ እንዴት እኔ ያገባታለሁ ብዬ فقلت يقول ويقول هذه امرأتك فقلت إن يريد الله به يمضيه الله كفلقوا ሊፈጽመው ነው። እኔ ግን አሁን ግራ ገባኝ አሉና ዝም ብለው ተኙ ማለት ነው። ከዛ በኋላ ለማግስቱ እንደገና መጣ ደግሞ ጅብሪል በሐሪር አድርጎ ፎቶዋን ይዞ መጣና ያ ረሱላላህ ብያለሁ ይህች ልጅ እኮ ያንተ ሚስት ነች፣ በዱንያም ያንተ ሚስት ነች፣ በአኺራም ያንተ ሚስት ነች እና አላህ አግባት እያለ ያዝሃል አለ። ሁለተኛ ቀን ሲያያት አለ በቃ አመኑ ነቢያችን ሰለም። ግራ ገባቸው፣ ዝም አሉ። አሁን እንዴት አድርገው ዓኢሻ ሄደው ለአባቷ ስጠኝ ይበሉ? ይህን ነገር ያሰቡ አላህ ስብሐ ወተዓላ ደግሞ ሌላ መልእክተኛ ላከ ማለት ነው። ሱብሃንአላህ يروي الإمام أحمد في مسنده لما هلكت خديجة يعني لما ماتت خديجة كموتش بوهلا እንግዲህ የውላችሁ የአላህ መልእክተኛ ነው ደግሞ ነቢያችን ጨርሶ አላሰቡትም ነገር። جاءت خولة بنت حكيم የምትባለው አንዲት ሴት መጣችና فقالت يا رسول الله ألا تتزوج እንዴ ኸዲጃ ሞታለች ከሷ ለመሞት ነው የምትፈልገው? ኸዲጃ ሞታለች አለ ሚስት ነው ያለኸው አንተ አታገባም ወይ አለችው። قال النبي صلى الله عليه وسلم من ላግባ? እንግዲህ ይኸውልህ በሌሊቱ ዓኢሻ በፎቶግራፍ አይተዋል፣ አላህም አዘዋል። ላኪን ይሄ ነገር በልባቸው ውስጥ ነው ያለ፣ ማንም ሰው አያውቅም። ይህች ልጅ መጣችና ለምን አታገባም ያ ረሱላላህ አለችው። ማን አልዋት? فقالت إن شئت بكرا وإن شئت ثيبا ከፈለክ ልጃገረድ ገና ያላገባች ከፈለገህ ደግሞ አግብታ የተፈታች አለው። فقال النبي صلى الله عليه وسلم فمن البكر ይህ ነው እንግዲህ አላህ መልእክተኛ ማነች ቢክር የምትመርጥልኝ አልዋል። فقالت عائشة አሁን ግራ ገባቸው። ይህች ሴት ከአላህ ተመካከራ ነው ወይስ ከጅብሪል ነው የተመካከራቸው? ምንድን ነው? ትናንትና ጅብሪል አግባት ይለኛል፣ ይህቺ ደግሞ ከአላህ ተልካ መጣ ደግሞ ያኔ ዓኢሻ ትለኛለች አለና ዝም አሉ። ፖይንት እንግዲህ ኡስታዞቹ ደርሳለች ይላሉ። መሐመድ አልፈለገም አላህ ነው እንግዲህ ቃል ትለዋለህ ወይ? በህልም አያት ጅብሪል ነግሮኛል አለ። በህልም ያየው አንዴ ስማኝ። እሺ ምን የምታረጉኝ? ቆይ በስርዓት ነው። እሺ ኦኬ። የቪዲዮ እና የኦዲዮ ማስረጃ ይዘው እየመጡ እንትን ማለት እውቀት አይደለም። ግን እኔ አንድ ነገር ላሰማችሁ እስኪ፣ ከዛ ታስረዱኛላችሁ። ወሲባዊ ቅድስና የጌታችን የኢየሱስ ክርስቶስ የህይወቱ መገለጫ ነበር። ወሲባዊ ቅድስና የኢየሱስ እኛ ቤት ነው የገባው። ፕሮቴስታንት አይደለም። ግን ፈተናም ቀርቦለታል። ምን አገባን እንዴ? የገባው ኦርቶዶክሶች ቤት ነው። ፕሮቴስታንት አይደለንም እኛ። ልታስረዳኝ እኮ አይመለከተንም። ለምን ትከፍትብናለህ? እውነት ነው ግን እንደዚህ ወሲባዊ ቅድስና የጌታችን ገለጻ ነበር። ጀነራል ልወጣ ነው። ለኦርቶዶክስ ማስረጃ ይመጣም ወንድማችን ኤንቲቲ ማርከር ነበር። ምድር ተመውጣት ነበረው። እንደኔ ያገፋለ መጽሐፍ ላይ ይቀበላለሁኝ ጀነራል። ወይንም ደግሞ የእኛን አባቶች ካመጣ ሜቢ ቻሌንጅ ልታደርግ ትችላለህ። እናንተ ጋርም እኮ እንዲህ ያለ ብለህ የእኛ አባት ያልሆነን አንድ ኢዲየት ሰው የተናገረው ምን አገባኝ? አንድ ወጠጤ ፓስተር የተናገረው ምን አገባኝ?
እኔ ምን አገባኝ አንድ ፓስተር ስለተናገረው ነገር። ክርስቲያን አይደል ሰውየው? ክርስቲያን አይደለም እንዴ? አይደለም። እንደዚህ አይነት እምነት የሚያምን ክርስቲያን አይደለም። ሲጀመር ኦርቶዶክስ። ታዲያ የእነዚህ የምታመጣቸው ቪዲዮዎች ሙስሊም አይደሉም? ማስረጃ አለ። እነሱ ሙስሊም አይደሉም? እያወሩት ያለው ነገር ትክክለኛ ማስረጃ ለመሆኑ ምን ማስረጃ አለ እኮ? ሙስሊም አይደሉም ወይ? እኔ ነገርኩህ እኮ ይሄንኛውን ሰውዬ አይደለም። አሁን እኔ እናንተ አይደለም እንዳልኩ አንተም በተመሳሳይ ይሄን እነኝን ሰዎች ኡስታዞችን ሙስሊም አይደሉም እንድትሏቸው እኮ ነው እኛ የምንፈልገው። እንደዛ ብትሏቸው እኛ ቴክስት ቤዝድ ነው። ሎክ ጀነራል ቴክስት ቤዝድ ሆነን ነው መረጃ የምናመጣው። ኡስታዞቻችሁም እንዲህ ያላሉ ባይባዳም እንድናርግ 1300 ሰው አለ። ቤቱ ያንተ ነው። እንግዲህ ስታወራ እስካሁን ዝም ብዬ ያዳምጥኩ መልስም ለመስጠት ያው እድሉን ስለማትሰጥ ነው። ኖ አይደለም። የማይመለከተኝን አታምጣ። ሀሳቤን ልግለጽልህ። 1300 ሰው አለ። እኔ እናንተ ሴት በእስልምናና በክርስትና በሚል ርዕስ በሰዓት እንወያይ። አቅሙ አለ። በቃ ጨረስክ እኮ። ምን የምጠይቃቸውን ጥያቄዎች እኮ ጨረስክ። ያልጠየቃቸው ጥያቄዎች አሉ? የቀረህ አለ? አይ የቀረ ጥያቄ አለ? ቤት ምንትን እኮ የቀረ ጥያቄ ካለ አንደኛ ጥያቄዎችን አስተናግረህ፣ ችግር የለውም። አዎ አዳምጥ። አንደኛ ጥያቄዎችን አልመለስክም። የቀረ ጥያቄ ካለ ላስተናግረህ። ሌላ ቀንም መምጣት ትችላለህ። በቃ ትመልስልኛለህ። ጥያቄ ልጠይቅህ። ችግር የለውም። ሴቶች ላይ የማቴዎስን የጠየቅኩህ። ኦኬ ክፈተው እናንተ ራስህ። ኦኬ ሴት እሺ ማቴዎስ ክፈቱ ቁጥር 5 ላይ 6 ዳዊትም ሰለሞንን ወለደ ምናምን ነገር ይላል። ምን ተፈጠረ? የዘር ሐረግ የሚናገር ክፍል ነው እኮ። ዳዊት ከማን ነው የወለደው ሰለሞንን? ራስ ንገረኝ። ምን ይላል? ይህንን ታሪክ ስታመጣው ተመላላሳሳ ይህንን ታሪክ ስታመጣው ሳሂህ ቡኻሪ 5242 ላይ ዳዊት ሱሌማን የዳዊት ልጅ ይላል። ሱሌማን ከዳዊት ልጅ እንደሆነ ይናገራል። ዳዊት የማን ልጅ ነው? የዘር ሐረጉ ላይ አይደለም ጥያቄ። አዳምጠኝ ላንብብልህ። ጥያቄ ዘር ሐረጉ ላይ አይደለም። 38ኛው ሱራ ወይም 34ኛው ለሚቸኪት ወይ ቁጥር 24 እና 25 ላይ ዳዊት ዘሞት እንደወለደ ባሳየስ ጠይቅ አልከኝ። ይኸውልህ ልጠይቅህ፣ አስረዳኝ። እሺ ቀጥል። ምዕራፍ 1 ቁጥር 6 ላይ ኤሴይም ንጉሥ ዳዊትን ወለደ፣ ንጉሥ ዳዊትም ከኦሪዮን ሚስት ሰለሞንን ወለደ ይላል። ስለዚህ ንጉሥ ዳዊት ከሰው ሚስት ንጉሥ ሰለሞንን የወለደው እንዴት ነው? እንዴት ሰው ከሰው ሚስት ይወልዳል? መልካም ኦኬ። አይ ቲንክ እሺ፣ አንዴ ክፍሉን መክፈት የሚችላለህ? ቤላ መክፈት ትችላለሽ? ነ መጽሐፍ ቅዱስ እችላለሁ። ኦኬ፣ አንዴ ክፈችልንሽ። እሺ ማቴዎስ ወንጌል ነው። አዎ ምዕራፍ 1 ቁጥር 6። ኦኬ ማቴዎስ ወንጌል ምዕራፍ ሰለሞንም ከራኬብ ቦዜን ወለደ። ቦዜም ከሩት ኢዮባድን ወለደ። ምንድን ነበር ጥያቄ? ኢሴም ንጉሥ ዳዊትን ወለደ። ሰለሞንም ሮባን ወለደ። ሮባም ዳዊትን ወለደ። 6 ላይ ኢሴም ንጉሥ ዳዊትን ወለደ ይላል። አረ
ቁጥር 6 ላይ ኤሴም ንጉስ ዳዊትን ወለደ ይላል አይደል? 5 ላይ እሺ። ከዛ በኋላ ንጉስ ዳዊትም ከኦሪዮ ሚስት ሰለሞንን ወለደ ይላል። ንጉስ ዳዊትም ከኦሪዮ ሚስት ሰለሞንን ወለደ ይላል። እሺ። ስለዚህ ንጉስ ዳዊት ከሰው ሚስት እንዴት ነው የወለደው? መልካም እሺ። ታሪኩ ሁለተኛ ሳሙኤል ላይ ምዕራፍ 12 ይገኛል። ዳዊት ይታርገዋል። ሁለተኛ ሳሙኤል ምዕራፍ 12 ላይ ኦኬ። እግዚአብሔርም ናታንን ይሄ ታሪኩ ምንድነው? እሱ አስቀድሞ ምዕራፍ 11 ላይ አለ። ምዕራፍ 11 ላይ ኦሪዮን አይልም አክቹዋሊ ቢልም ችግር ስለሌለው ነው ሚሉ ቨርዥኖች አሉ። አክቹዋሊ ኤኒዌይስ አለም አላለም ችግር የለውም። እንዴት ማድረግ ስለምንችል ማለት ነው። እኛ ዳዊትን የሚያህል ነቢይ ከሰው ሚስት ሰለሞንን የሚያህል የተከበረ ነቢይ ከሰው ሚስት እንዴት ይወልዳል? አዳምጥ እሺ። ስለዚህ ኦሪዮን እንዴት እንደነበረ ታሪኩ ምናምን ነገር ምዕራፍ 11 ላይ ያልቃል ማለት ነው። ይህንኛው ታሪክ ላይ ደግሞ የዳዊት ታሪክ ይመጣል። የዳዊት ታሪክ ይመጣል። በመጀመሪያ ደረጃ አንድ አስዩ የምናደርገው እኛ ምንድን ነው እንዴት ሰው ዳዊትም ያህል ከሰው ሚስት ይወልዳል የሚል ክሌም ጠይቆናል። እኛ አንድ ነገር እናምናለን። ነቢያቶች ፐርፌክት ናቸው ብለን አናምንም። ፐርፌክት ናቸው ብለን አናምንም። አንድ አብሶሊት የሆነ ፐርፌክሽን አላቸው ብለን አናምንም። ያንን ስለማናምን ጥያቄው ለምን እንዴት ምናምን የሚለው ነገር እንዴት ኃጢአት ይሰራሉ የሚለው ነገር አይመጣውም እኛ ጋር ማለት ነው። ሮሜ ምዕራፍ 5 ሮሜ ምዕራፍ 3 ይህን ምንም ያብራራዋል። ሁሉ ኃጢአት ሰርተዋል በድለዋል ይላል። ስለዚህ ኃጢአትን ሰርተዋል በድለዋል፣ ነገር ግን ይቅርታ ጠይቀዋል በሚገባ። ስለዚህ ወደ ብሉይ ኪዳን ስንሄድ ብሉይ ኪዳን ደግሞ ያውም ከጸጋው የራቁበት በሕግ ውስጥ በዛ ወደ ጨለማ ውስጥ በነበሩበት ሰዓት መውደቅ መነሳት የለም ወይ? በደንብ አለ። ዳዊት ደጋግሞ ሲወድቅ ሲነሳ እናገኘዋለን። ሰው እግዚአብሔር ግን ምን አለው ነው። በእስልምናው ኮንሰፕት ግን ነቢያቶች ያደረጉት ነገር ሁሉ አብሶሊት ነው፣ እንከን አልባ ነው፣ ስህተት አልባ ነው የሚል አስተምሮ አለ። እንደዚህ አይነት አስተምሮ አለ። ቆይ አዳምጥ። ስለዚህ ይህንን ከያዝን ዘንዳ ዳዊት የኦሪዮንን ሚስት ወስዷል። ኦሪዮንን አስገድሎ ይሄ ኦሪዮንን አስገድሎ ሉክ ሚስት ነው አንተ መውለዱን የገረመ አስገድሏል። ባሏን አስገድሏል። ይሄ በጣም የተጠላ ነው። ከእግዚአብሔር ከሰጣቸው ሕግጋት አንዱ አትግደል የሚል ነው። ይህንንም ሕግ ጥሷል ዳዊት። ንጹሕን ነፍስ አስገድሏል። ወንጀል ነው የሰራው ዳዊት። ስለዚህ ናታንን ላከበት እግዚአብሔር። አስገደለና ባሏን አስገድሎ ሚስትየዋን ወሰደ ማለት ነው። ይሄ ወንጀል ነው። በኛ በክርስትና ውስጥ እንዳኘው ወንጀል ነው። በራሱም ሕግ ሲዳኝ ዳዊት ወንጀል እንደሰራ እዚሁ ላሳየ። ከዛ ቁርአን ላይ ያመጣና እንዴት እንደመመልስልኝ እናየዋለን። ይህንኑ ታሪክ ቁርአን ላይና ልስለ ያሳያለሁ። ይህንኑ ታሪክ ማለት ነው። ሚዩት አድርግና እስከዛ አዳምጥ። ይኸው ታሪክ እናንተ ጋር ስላለ ቆይ ምንም እውቀት የለህም። ቁርአን ላይ ነው አዳምጥ። ቆይ ልመልስልህ እኮ ነው። መጽሐፉን መልስላለሁ፣ ቁርአኑን አንተ ትመልስልኛለህ። ይህንኑ ታሪክ ቁርአን ላይ ያሳያለሁ። ስለማታውቁት ኡስታዞች ነጋ ጠባ ይህንን ጥያቄ ስለሚጠይቁ ተምረህ ትወጣለህ። ደግመው ከሰሙ ይህንን ሪከርድ አይጠይቁትም። እግዚአብሔርም ናታንን ወደ ዳዊት ላከ። ወደ እርሱ መጥቶ አለው፣ በአንድ ከተማ አንዱ ባለጸጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ናታንን ወደ ዳዊት ላከበት እግዚአብሔር ወደ ናታንን ወደ ዳዊት ላከ ማለት ነው። ከዛስ ምን አለው? አንድ ከተማ አንዱ ባለጸጋ አንዱም ድሃ የሆነ ሁለት ሰዎች ነበሩ ብሎ ይነግረዋል። ሰው ለባለጸጋውም እጅግ ብዙ በግና ላም ነበረው ይለዋል። ናታን ምን ብሎ ለዳዊት ይነግረዋል? ለባለጸጋው ብዙ ላምና በጎች አሉት፣ ለድሃው ግን ከገዛት ከአንዲት በግ በቀር
አንዳች አልነበረውም። አሳደጋት፣ ከልጆቹ ጋርም በእርሱ ዘንድ አደገች። እንጀራውንም ትበላ ከዋንጫውም ትጠጣ በብብቱም ትተኛ ነበር። እንደ ልጁም ነበረች። ለምን? እንደ ልጁም ነበረች። ወደ ባለጸጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ፣ ሰሰተ። የዛንም የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። እሱ ብዙ በጎች ብዙ ላሞች እያሉት ለእንግዳው ከመስጠት ይልቅ የዛን የአንዲቱን ቀማና ለዛ ሰጠ፣ አዘጋጃት አለው። ዳዊት በዚህ ሰው ላይ እጅግ ተቆጣ፣ ተናደደ። እንዴት እንደዚህ አይነት ነገር ይሰራል ብሎ ተቆጣ። ናታንንም ያው እግዚአብሔርን ይህን ያደረገ የሞተ ሰው ልጅ ነው አለ። የሞት ልጅ ነው፣ ፍርድ ይገባዋል፣ ሞት ይገባዋል አለ። እንዴት መዓት ነገር እያለው እሱ ሀብታም ሆኖ እሱ እንዴት ከደሃ አንዲትን ይቀማል አለ። ይህን አድርጓልና አላዝንም፣ ስለ አንዲቱ በግ 4 ይመልስ ብሎ ፍርድ ሰጠ። ዳዊት ማለት ነው። ይህን በማድረጉ ምክንያት 4 ይክፈል አለ። ናታንም ዳዊትን አለው፣ ያ ሰው አንተ ነህ አለው። ማነህ? አንተ ነህ። ይሄ ሞት የሚገባው ብለህ ይዛትክበት ሰውዬ ወንጀለኛ ነህ ያልከው አንተ ራስህ ነህ። ንጹህ ነኝ ብለህ አታስብ። ይህንን የሞት ፍርድ የፈረድከው በሌላው ላይ አንተ ራስህ ነህ ወንጀሉን የሰራኸው አለው ናታን። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባውህ፣ ከሳኦልም እጅ አዳንኩህ፣ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብትህ ጣለውልህ፣ የእስራኤልንና የይሁዳን ቤት ሰጠውህ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? መልካም ትሰራ ነገር አይደለም፣ ክፉ በእግዚአብሔር ፊት አደረግ። ክፉ ትሰራ ዘንድ እግዚአብሔርን ክብር አቀለልክ። ኬጢያዊውንም ኦርዮንን በሴፍ መትተሃል። ኦኬ፣ የቱ ጋር ነበር? ኦርዮ ሶሪ፣ እንትን በይው። ኦኬ ቴንክ ዩ። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለለ? ኬጢያውን ኦርዮን በሴፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጅ ሴፍ ገድለሃል። ስለዚህ አንተ ራስህ ቅድም የፈረድከው ፍርድ አንተ ላይ ይፈረዳል። ይሄን ወንጀል ሰርተሃል። እግዚአብሔር ጀግና ሱረቱ አልአሕዛብ 37 ላይ ሂድና የሰው ሚስት ንጠቅ እንዳለው ሙሐመድን አይደለም ያለው። ንቅ እንትናን እንደነጠቀው ማለት ነው፣ ዘይድን እንደነጠቀው መገለጥ አንጥቶ ፈእጄልሃለሁ አይደለም ያለው። ለምን ይሄን ያደረግ? ለምን ይሄን ወንጀል ሰራ? የሞት ፍርድ አንተው የፈረድከው ራስህ ላይ ይፈረዳል አለው። ስለዚህም አቃለኸኛል፣ አክብረኸኛል። ይህን በማድረግ አይደለም ያለው። አስደስተኸኛል አይደለም ያለው፣ አቃለኸኛል እግዚአብሔር አለው። ኬጢዮንም የኦርዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሴፍ አይርቅም አለው። ጦርነት አታጣም አለው። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ። ይህም መልካም ነገር ያልሆነ ነገር ሰርተሃልና እኔ ደግሞ ክፉ ነገር አስነሳብሃለሁ። ምስኪኑን ገለሃልና፣ ምስኪኑን በሴፍ መታሃልና አስመትተሃልና እኔ ደግሞ በአንተ ላይ ሴፍ አስነሳብሃለሁ። ለድሃዎች የሚበቀል ሕያው አምላክ አለንና እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችንም በዓይን ፊት ወስዳለሁ፣ ለዘመዶችም እሰጣለሁ። ለዚችም አዳምጥ። ስለዚህ ታሪኩ ምን ይሆናል ማለት ነው? የዳዊት እንዴት ነው የሰው ሚስት የወሰደው የሚለው ይመጣል ማለት ነው። ስለዚህ አሁን ያየናቸው የዳዊት ታሪክ ይመጣል። ቁጥር 13 አድርጊው። ይህን ቁጥር 12 ላይ አንተ ይህንን በስውር አድርገሃል፣ እኔ ግን ይህን በእስራኤል ሁሉ ፊት እና በፀሐይ አደርግብሃለሁ አለው። ይህን ወንጀል አንተ በድብቅ ብትሰራውም እኔ በግልጽ ግን እቀጣሃለሁኝ። አንተ ተሰውረ ወንጀል ብትሰራም እኔ በአደባባይ እቀጣሃለሁኝ። እግዚአብሔር ምን ያህል ፍትሃዊ እንደሆነ እዩ። አንድም ምስኪን ንጉሥ ሆነ ሄደ ስለገደልክ በድብቅ ይህንን ስላደረግ እግዚአብሔር ዝም አይልም።
ይበቀልልሃል ድሃው። አንተ በድብቅ ብታደርገውም በፊት ለፊት እኔ ደግሞ አዋርድሃለሁ። ክብሩን ነክተሃል፣ ሚስቱን ወስደሃል፣ እሱን ገለሃል፣ እኔ ደግሞ አንተን በቀልሃለሁ አለው እግዚአብሔር። ምክንያቱም ምስኪኑን እንዲያርገሃልና አንተ ዳዊት ንጉሥ ስለሆንክ ነው። እግዚአብሔር ከኃጢአት ጋር ህብረት አያደርግምና። ዳዊትም ናታንን እግዚአብሔርን በድያለሁ አለ። ምን በድያለሁ እያለ ታዲያ የበደለውን ለምን ታመጣልኛለህ? እኔ ስለ በደል ለምን ትጠይቀኛለህ? በድያለሁ አለ። እኔ አይደለሁም እኮ ዳዊት በድሏል ምለው። ኃጢአት ሰራ ስል እኮ እኔ አይደለሁም ያልኩት። ዳዊት ራሱ ገብቶት ኃጢአት ሰራው አለ። ዳዊትም ናታንን እግዚአብሔርን በድያለሁ አለው። ናታንም ዳዊትን እግዚአብሔር ደግሞ ኃጢአትህን አርቆልሃል አትሞትም አለው። ንስሐ ገባ ማለት ነው። ንስሐ ሲገባ አትሞትም አለው። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃል አለ። ልክ አሁን ጄኔራል መተህ እንደጠየቅከን ኡስታዞችን እንደሚሳለቁብን ዳዊት ይህን ኃጢአት በመስራቱ እግዚአብሔር እንዲሰደብ ምክንያት ሆነ። ታየ ቁጥር 14 ነገር ግን አለ በዚህ ነገር ኦሪዮንን ገለ ሚስቱን በመውሰድ ምክንያት ምን እንዲሆን አደረገ? ትንቢቱ አንተ ላይ ሲፈጸም ይታየኛል። ኡስታዝ ሶሪ ጄኔራል፣ ትንቢቱ ጄኔራል ላይ እየተፈጸመ ነው። እንዴት? ነገር ግን በዚህ ነገር ለእግዚአብሔር ጠላቶች፣ አንተ የእግዚአብሔር ጠላት ስለሆንክ ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደልህ ልጅ ፈጽሞ ይሞታልና አለው። ምን ሆነሃል አንተ? የእግዚአብሔር ጠላት በመሆንህ ምክንያት ሁሌ ምን ትሆናለህ? የዳዊትን ታሪክ ይዘህ ትመጣለህ። የዳዊትን ታሪክ ይዘህ የምትመጣው ዳዊት በማድረጉ ምክንያት የእግዚአብሔር ጠላቶች እግዚአብሔርን እንዲሳደቡ በእግዚአብሔር ላይ አፋቸውን እንዲከፍቱ አፋቸውን እንዲያላቅቁ ምክንያት ሆነ ማለት ነው። ነገር ግን ዳዊት ከዛ በኋላ ንስሐ ይገባል። ልጁ ከሞተ በኋላ ንስሐ ይገባል። ስለዚህ ሰለሞን የሚወለደው በኋላ ይመጣል ማለት ነው። ንስሐ ገብቶ ኤቭሪቲንግ ካለቀ በኋላ ማለት ነው። ስለዚህ ቋዳም ሰለሞን ንስሐ ይገባል። ስለ ኃጢአቱ ስለ መጀመሪያው ጥፋቱ ግን እኛ የምንጠየቅበት ቁርአን መክፈት ትችያለሽ እንትና ቤላ ይህንኑ ታሪክ ቁርአን ላይ እናሳየው። አሁን ኡስታዙ እንዴት ትሪት እንደሚያደርገው እንየው። 38ኛው ሱራ ባልሳሳት 24 ወይም 23 ላይ አያ ኡስታዙ እንዴት እንደሚያየው እናያለን። ትወያያለህ ከኔ ጋር ይኸው ትመልሳለህ። አሁን ቀጣይ ይሄ እኮ ይኸውልህ ዝም ብለህ ነው የምታወራው። 38 23 ትወያያለህ ወይ እኮ አሁን አንተ ነው ታብራራለህ። አንተ አይ ዝቅ አድርጊልኝ። ይሄ ወንድማችሁ ለእነርሱ ቁጥር 22 አድርጊው። እስኪ ዝቅ አድርጊው። ኦልራይት እና አንብብና ይህንን ታሪክ አስረዳኝ። ትወያያለህ ወይ ነው? ይህን ታሪክ አስረዳኝ። ምንድን ነው የሚለው? አንብብና አስረዳኝ። የቁርአንን ክፍል አንብቦ አይታይኝም። ዳዊት ምን እንዳደረገ አንተ እኛ ጋር የምትጠቅሰው እናንተ ጋር የሌለ መስሏችሁ ነው። ኡስታዞች ይህን ክፍል የምትጠቅሱት ዳዊትን እኔ ፊት እንዳሞከሩት አይ እኔ እፎይ አንተን አይደለም ሌሎች አሉ። ሌሎች ጄኔራል አንተ ስትጠቅስም አላየሁም። ሶሪ እኔ አንተን አይደለም የዳዊትን ሁሌ ሞክ የሚያደርጉ ኡስታዞች አሉ። በሰከንድ ውስጥ እንዴት አፈር ድሜ እንደሚበሉ የእነሱ ላይ በሀዲስ እና በተፍሲር ሲኬድበት ይህ ክፍል እንዴት እንደሆነ ስለማያውቁት ነው። ኤኒዌይስ አንብብና አስረዳን ይህን ክፍል። ምንድን ነው የሚለው? አይታይኝም። አንብበው። ያው ይታያል። ቀጥል። እንዴት አለሽ? በዳውድ ላይም በገቡ ጊዜ ከእነርሱም በደነገጠ ጊዜ አትፍራ፣ እኛ ከፊላችን ከከፊሉ ላይ ወሰን ያለፈ ሁለት ተከራካሪዎች ነን፣ በመካከላችንም በእውነት ፍርድ አታዳላም፣ ወደ ትክክለኛው መንገድም ምራን። እነማን ናቸው ወደ ዳዊት የገቡት? ምንድን ነው የተከራከሩት? እውነተኛ ፍርድ ፍረድ ያሉት ምንድን ነው? እሺ ከፍ አድርጊው። ምንድን ነው የፈለግከው? እስኪ ቆይ ተረጋጋስ። ኖ ከፍ አድርጊው። ተቃራኒ የተከራካሪዎችን ምክሩ ይህ ወንድሜ
ታሪኩን ሙሉ ላንብብልህ ብዬ ነው። ይህ ወንድሜ ነው፣ ለእርሱ 99 ሴቶች በጎች አሉት። ልውቅ ብረም አስተውል። ይህ ወንድሜ ነው፣ ለእርሱ 99 ሴቶች በጎች አሉት። ላንብብልህ። ለእኔም አንዲት በግ አለችኝ። የቅድሞ ታሪክን በደንብ አስተውሉ። ናታን ነው የመጥቶ ይህንኛው ብዙ በጎች አሉት፣ ያኛው አንድ በግ አለችው። ኤኒዌይስ ይህ ወንድሜ ነው፣ ለእርሱ 99 ሴቶች በጎች አሉት። ለእኔም አንዲት በግ አለችኝ፣ እርሷን ለእኔ አድርጋት አለኝ። በንግግርም አሸነፈኝ አለው። ከፋሉ ሴት በግህን ወደ በጎች ለመቀላቀል በመቀየጡ በእርግጥ በደለው። ከተጋሪዎችም ብዙዎቹ ከፊላቸው በከፊሉ ላይ ወሰን ያልፋሉ። እነዚያ ያመኑትና መልካሞችን የሰሩት ብቻ ሲቀሩ እነሱም በጣም ጥቂቶች ናቸው አለ። ዳውድም የፈተነው መሆኑን አወቀ። ጌታውንም ምሕረት ለመነ፣ ሰጋጅ ሆነ፣ ወደቀም፣ በመጸጸትም ተመለሰ። አስረዳኛው። እሺ አዳምጥ እስኪ። የታለውን እዚህ ቁርአን ላይ ዳዊት ከሰው ሚስት ልጅ የወለደበትን አሳይ። አስረዳኝ። ክፍሉን እኮ እያልኩህ ነው። የምን 99 በግ ነው? የምን ክርክር ነው? ታሪኩን ንገረኝ። ምን በድሎ ነው? ኧረ እባክህ በሁለት ሰዎች ክርክር ላይ ነው እሱ ትክክለኛ ፍርድ እንዲሰጥ የሚናገረው። አሁን አንተ ምንድን ነው ይህንን ለምን አነሳ? ዳውድም የፈተነው መሆኑን አወቀ፣ ጌታውንም ምሕረት ለመነ። ምን በድሎ ነው ምሕረት የለመነው? ለምንድን ነው የተፈተነው? ፍርዱ ላይ ነው። ምን አጥፍቶ? ስለምን ፍርድ? ለዛኛው ፈረደ። ምንድን ነው? ስለምን ፍርድ? ምን ፈርዶ? 99 ያለውና አንድ ያለው ተጨቃጭቀው እሱ ጋር መጡ አይደል? እሺ በቃ ለዛኛው ፈረደለት እና ምንድን ነው? ከዛ በኋላ ተጸጸተ። ለምንድን ነው የሚጸጸተው? ፍርድ እኮ ነው፣ ኖርማል ፍርድ እኮ ነው። ምን የሚያጸጸት አላህ ለምን መፈተን አስፈለገው? ፈተነው። ምንድነው ክርክሩ? ምንድነው አሁን አንተ እዚህ ላይ ፈለግከው? እኔ የጠየቅኩ ዳዊት ከሰው ሚስት ሰለሞንን። ለማንኛውም አንድ ተፍሲሩን ክፈችልኝ። ምንድነው የምትሮጠው? ዝም ብለህ ቆይ፣ ተረጋጋ እስኪ። ቆይ ተረጋጋ አንተ ራስህ። ስለምን በጎች ነው የሚያወራው? እነማን ናቸው ወደሱ የገቡት? የምታውቀው ነገር የለም። ምክንያቱም ቁርአናችሁ አንዴ ትስቃለህ እንዴ? እኔ አንተም በሆነ እኮ አፍሬ ሽምቅቅ ብዬ እጠፋ ነበረ። ቁርአናችሁ ከመጽሐፍ ቅዱስ ሲኮርጅ ታሪክ አይወስድም። በጎች የሚለው ወሰደ፣ ተከራካሪዎች የሚለው ወሰደ። ቆይ አዳምጥ። ወሰን ኃላፊ የሚለው ወሰደ። ተፍሲሮች መጥተው ከቁርአን ለማስማማት ይጠሩልሃል። አውሻ ቆይ አይደክም አንዴ ይታዘባል እኮ ኢብኑ አባስና አንድ ጃለሌንን አንብቢው 22 በቂ ስለሆነ ጃለሌንን አንድ አንብቢውና ኦኬ when they enter upon David ከሚለው ጀምረሽ ቀጥ የተወሰነ አንብቢው። እስኪ ቆይ ምን ፈልገህ ነው? ቆይ አዳምጥ። when they enter upon David ወደ ዴቪድ ወይ ወደ ዳዊት በገቡ ጊዜ and he was frightened by them በእነሱ ፈርቶ ነበረ። and they said do not fear we are two disband አትፍራ ወደ አንተ መጥተናል። some say that this mean two groups ይህ ማለት ሁለት ሰዎች ወይም ሁለት ግሩፖች ማለት ሁለት ቡድኖች in order to agree with a plural person ይላል። እሺ others says ሌሎቹ ምናሉ two individuals ወይም ሁለት ሰዎች ማለት ነው with a plural person actually denoting this two Al-Qasam may refer to one or more individual. These two were angels who had come in the form of two disband. የመጡት ሁለት መላእክቶች ናቸው ተከራካሪ ሆነው ማለት ነው። Between whom there was supposed to have occurred the situation mentioned. እሺ በመካከላቸው የተፈጠረው ነገር ሲጠቅሱ ማለት ነው። But only hypothetically. In order to alert David, ዳውድን ምን ሊያሳውቁት ፈልገዋል? Peace be upon him to what he had done. ስለፈጸመው ነገር ሊያሳውቁት መጡ። He had 99 women but desired the woman of a man who had only her and no other. 99 ሴቶች ኖረውት እሱ ግን አንድ ሴትን ከሌላ ሰው ሴትን ተመኘ ይላል። He Daud had married her and consummated the marriage. ዳውድም እሷን አገባትም ከእሷ ጋራም ግንኙነት ፈጸመ ማለት ነው። One of us has infringed upon the right of other. እሺ so judge justly. በአንዳችን በትክክል ፍረድ አሉት። Between us and do not transgress. እንዳትስት በመካከላችን ፍርድን አስቀምጥ። ይበቃናል፣ ሰዓት እየሄደ ስለሆነ ዳዊት
ስንት ሚስት ነበረው? 99 ቧሪ 52 42 ክፈችልኝ 99 ሚስት ያለው ዳዊት አንድ ሚስት ያለውን ምን አደረገ? ነጥቆ አገባ። እውቀት ስለሌለ አገባ ማለት ነው። ከዛ እስኪ አንዱ ላይ እናወራ። አንተ ሰውዬ አንዱ ላይ እናወራ። ቆይ እስኪ እዚህ ላይ እናወራ። ቆይ አንተ እኮ ያመጣው እኮ ነው። ምንም የምታውቀው ነገር እኮ ስለሌለ ነው። አይደለም እኔ እየታዘብኩ ነው እንጂ ምንድን ነው የታዘብከኝ? እሺ ቀጥል። አላህ ምስክሬ ነው። አንተ የኔን ሩብ ያህል እውቀት የለህም፣ ግን እየታዘብኩ ነው። በመጀመሪያ እሺ እንዲህ ነው የሚባለው። ዳዊት ወይም ደግሞ ነብዩላህ ዳውድ አለይሂ ሰላም 99 ሚስት ነበሩ። አንዷን አያት፣ ወደዳት፣ ባሏን ፊት ለፊት ጦር ግንባር ላይ አደረገ፣ እንዲገደል አደረገ፣ አገባት አይደል? አገባት። ከዛ በኋላ ግን ምንድነው እያለ ያለው? ይሄንን የተባረከ የዳዊት የዘር ግንድ ብሎ እነ ሰለሞንን ከዛ በኋላ ደግሞ የተባረከውን ንጹህ የሆነውን ኢየሱስ ክርስቶስን ከዚህ ደም ወጣ ብሎ ቁርአን